ለሁሉም ሰው የምትመች ከሆንክ አንተ ለራስህ የተመቸህ አይደለም። ዝምተኛ ነኝ ማለት ፈሪ ነኝ ደካማ ነኝ ማለት አይደለም። ዳውን ዘ ሞስት ፓወርፉል የሆንኩት ነኝ። ማንንም አታስደስት በህይወት ራስን ታጣዋለህ። በዛ ማለት መጀመሪያው ያንተ ትልቁ ጠላት አንተው ራስህ ነህ። አንድ ወጣት በተለይ ደግሞ ወንድ ያስባለው at some point የሆነ ላይፍ ኤሪያው ላይ ወይም የሆነ ላይፍ እድሜው ላይ ይሄን ጥያቄ ይጠይቃል። ምን እየሆንኩኝ ነው? እኔ ማን ነኝ? ወዴት እየሄድኩኝ ነው? ቱ ማች ሀርት እኮ የሚያደርገው ኤክስፔክቴሽን ነው። የሆነ ሰው ነው ታውት ነው ቤር ሲበሳጭብ እኔ ምን አደረኩት ትላለህ። ከዛ የተናደደውን አንተ ላይ ሊወጣ ይችላል። የሆነ እየጫንኩለት ምናምን ነገር ምንድን አፈጥ ነው ላይክ እና ሰው እንደዚህ እንዲያስብልሃል። አብዛኛው ፈርቶ ነው ዝም የሚለው። የተሰማ ነገር ባልነግረኝ እየከዳኝ ነው። አብሮ ለመኖር በጣም የሚያስቸግሩ ሰዎች፣ ከባድ የሆኑ አንተም ራስህን እንዳታገኝ የሚያደርጉ፣ ሰላም እንዳይሰማ የሚያደርጉ ሰዎች ምን አይነት ሰዎች ናቸው? ህልም አስወራጆች አሉ፣ ድሪም ስቲለሮች አሉ። አሁን ኪሳችን ውስጥ ያለው ገንዘብ የሀብታችን ውጤት ነው። ምንድን ነው ያደረጉት? መጽሐፉን ይዞ ከመዞር ነው የጀመሩት። ዝም ብለህ ይዘው ትሄዳለህ፣ አታነበውም። ይዘው ይዞራለሁ። ሰላም ውድ ቤተሰቦች፣ እነሆ ዛሬ አዲስ እንግዳ ይዤ መጥቻለሁ። በዛሬው ኤፒሶዳችን በጣም ብዙ ወሳኝ ነገሮችን እናነሳለን። የዝምተኛ ሰዎችን ድብቅ ባህሪያት፣ እንዲሁም ደግሞ አብሮ ለመኖር በጣም ከባድ የሆኑ ሰዎች ምን አይነት ሰዎች ናቸው፣ የፐርሰናል ዲቨሎፕመንት ደግሞ እሱ ላይ በጣም ጠለቅ ያለ ዲስከሽን እናደርጋለን። ዳርክ ሳይዱ እንዲሁም ደግሞ የሚጠቅመው ምንድን ነው። እንግዳችን ብሩክ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እስኪ ራስህን አስተዋውቅልን። እሺ፣ አመሰግናለሁ ኤፊ። ብሩክ ገብረሕይወት እባላለሁኝ። በፐርሰናል ዴቨሎፕመንት ኢንዱስትሪ ላይ ነው የምሰራው፣ እንዲሁም ደግሞ በሴልስ ኢንዱስትሪ ላይ እሳተፋለሁኝ። እንግዲህ በዋነኝነት እኔ የፐርሰናል ዴቨሎፕመንት ኢንዱስትሪ ላይ ሰዎች አቅማቸውን ማውጣት እንዳለባቸው ስለማምን ከዛ ጆርኒ ስላለፍኩኝ ሞር ሰዎች አንሊሽ ማድረግ የሚችሉትን ፖቴንሻል እንዲጠቀሙ በማድረግ እንግዲህ ኦልሞስት ከ5 ዓመት በላይ ሰርቼበታለሁ። የካስማ የተሰኘ ደግሞ የራሴ ኦርጋናይዜሽን አለኝ። ፋውንደር እና ሲሆን እንኳን ደህና መጣ በድጋሚ። እንግዲህ ዛሬ በጣም ብዙ ጉዳዮችን እናነሳለን። እስኪ መጀመሪያ ከምን እንጀምራለን? የብሩክ የልጅነት ጊዜው አስተዳደጉ ምን ይመስል ነበር? በዛው ደግሞ አያይዘ እንድትመልስልኝ የሚፈልገው ነገር የዩኒቨርሲቲ ላይፍ ማለት ነው። በዛ መሀል ጀስት ብዙ ነገሮች ይኖራሉና እስኪ ስለሱም ደግሞ እናውራ። እሺ፣ አሪፍ። እኔ በርግጥ የደዘ ልጅ ነኝ። በዚህ አጋጣሚ ደዘ ቢሾፍቱ ደዘ ኦኬ 30-40 ኪሎ ሜትር ርቀት ላይ ያለች ከተማ ነች። ያው ቱ ቢ ኦነስት አሁን ላለው ማንነቴ አስተዳደጌ ኢምፓክት አለው። የኔ ብቻ ሳይሆን የሁሉም ሰዎች ላይ ብዙ ሰዎች ስትራግል የሚያደርጉት ውጤታማ የሚሆኑት በአስተዳደጋቸው ነው። የኔ አስተዳደግ ጠቅሞኛል። አሴም ታይም ሚስ አንደርስታንድ በማድረግም ደግሞ የጎዳኝ ብዙ ፓርቶች አሉት እና ሞር የላይፍን አንደርስታንድ ያደረኳት ከግሬድ 12 በኋላ በነበረው ጆርኒ ነው። ከዛ በፊት በነበረው ጆርኒ ግን ምን አይነት አመጣጥ ነው? የቤት ልጅ የሚባል ወይም ደግሞ ከቤት የማይወጣ ምናምን ዝምተኛ የሚባል ሰርክሉ ጠባብ ሆነ ልጅ፣ ወንድም፣ እናት፣ አባት፣ ጥቂት ፋሚሊዎች ምናምን ነገር ብዙም ሰፈር ጋር ምናምን ብዙም ቅርርብ የለውና ይሄ ቤት ውስጥ ካለው ዓለም ውጪ ዓለም ብዙም ማያውቃት ያን አይነት አስተዳደግ ነበር። ግን በጣም ቆንጆ የሆነ ቤተሰብ ነው ያለኝ። ቤታችን ውስጥ ያለው ነገር በጣም ደስ የሚለው በተለይ በእናትም በአባትም የነበሩት ለኛ ይደረጉ የነበሩ ሳፖርቶች በጣም የሚገርሙ ናቸው። በአባቴ በኩል በጣም ኤዱኬትድ ስለሆነ ብዙ ነገሮችን ከልጅነት ጀምሮ በጣም ዲሞክራቲክ የሆነ አባት ነው ያለኝና በምክርም እያደረገ በቁም ነገርም እያደረገ አሁን በትምህርት ደረጃ የተማርኳቸውን ነገሮች ኤዱኬት እያደረገ ነው ያሳደገኝ። ግን ሚስ አንደርስታንድ የማድረግ ነገር ነበር እኔ ጋር። ቀድሞ ያውቅ ነበረ፣ አዌርነስ ነበረው። አሁን ፐርሰናል ዴቨሎፕመንት ኢንዱስትሪ ላይ እናወራለን ብለህ ነበር። አዌርነስ ነበረው እሱ ጋር እና ላይክ ያንን ኢንዱስትሪ ነው ሚስ አንደርስታንድ ነው የማደርገው። ሞር ኦፍ ወደ ጆክ ነበረ የምወስደው ምናምን ነገር አዘኝ ደሰደ። ግን አሁን ወደዛ ነው የመጣሁት እኔ እና አስተዳደጉ ላይ ለሚለው ጥያቄ ሞር ኦፍ 12ኛ ክፍል ላይ ወደ ዩኒቨርሲቲ ለመግባት እስኪ በራሴ ቢዝነስ ሰርቼ ማለት በራስ ዩኒቨርሲቲ እየተማርክ እዛው ለመስራት የመጀመሪያ ፍሬሽ ስትሆን ገንዘብ ያስፈልጋል። በደንብ ያቺን ገንዘብ ከራሴው ቢዝነስ ሰርቼ የምፈልገውን ነገር ገዝቼ ምናምን ልሂድባት የሚል ሀሳብ መጣልኝና ወደ ስራ ለመስራት ነው የወጣሁትና ስራ የመጀመሪያ ያገኘሁት እውነት ለመናገር በአንድ ኮንስትራክሽን ቅጥር ውስጥ ረዳት ምናምን የቀን ስራ የሚባለው የቀን ስራ የቀለም ቀቢ ረዳት ነው እንኩ ያ ነበር የመጀመሪያ ኤክስፒሪየንስ እና የመጀመሪያ ቀን ስራውን ሳገኘው እንዳልኩ የቤት ሰርክል ውጪ ምንም ሰርክል አላውቅም እና ላይክ ሰው በጣም እንትን ያደረገ ይሄ
የሰዎችን ዳርክ ሳይድ ማየት ጀመርኩኝ። እንዴ ሰው እንደዚህ ነው እንዴ? አንተ የምታውቀው ቤት ያሉትን ብቻ ነው። እኔ መሽሞኑን ምናምን አፕሼሽን ነው የማውቀው። ልክ ስወጣ ግን ላይክ አሁን ቀን ስራ ላይ አሁን ረዳት ስትሆን ብዙ ስራ ይበዛብህ። ሌበር ወርኩን ስትሰራ ደግሞ ጉልበት ታወጣለህ። ያቺ ረዳት የምትባለው ፖዚሽን ትፈልጋለች ይመስለኛል። እና እሷን ለማግኘት እኔን ኔግሬት ያደርጉኛል ምናምን ሰው እንደዚህ ነው እንዲያስብላል። እና ያቺ ሞመንት ላይ እኔ ከማውቀው ዓለም ውጭ ሌላ ዓለም እንዳለ በጣም ገባ። ያኔን ያየው ማለት ነው። እና ሰዎች በጣም ይሄ አንድ ነገር ለማግኘት ሲጣጣሩ ሲጣሉ የሆነ ሰንባዲ መጥቶ እኔን ኔግሌክት ሲያደርግ ምናምን ነገር ሌላ ዓለም እንዳለ አዌር መሆን የጀመርኩት ነው። አቀባበልህ እንዴት ነበር ያኔ? እውነት ለምናገር ከባድ ነበር። እሺ ስራውን እስከ ማቆም አላደረሰም? እስከ ማቆም አላደረሰኝ፣ ግን ይሄ አውቶ ከመጋፋት ፍላጎትን ከማስከበር ስሜትን ኤክስፕረስ ከማድረግ ዝም ማለት ትመርጣለህ አይደለ? ግን እና እሱ አሁን ምን ያክል ጊዜ ቆይተሃል? ትቤነት ያው 3 ወር ቆይታ ነው ያደረኩት። 3 ወር። ለምን የወጣህበት ምክንያት? ዩኒቨርሲቲ መግባት ነበረብኝ እና ጥሩ ኤክስፒሪየንስ ቢያንስ የሰዎችን ባህሪ አይተሃል። ከቤት ውጭ ያሉ ሰዎች እንዴት ነው የሚኖሩት ምናምን፣ መብታቸውን ለማስከበር የሚፈልጉትን ነገር ለማድረግ ምን ማድረግ እንዳለባቸው አይተሃል። የዛን ጊዜ አንደርስታንድ ምንድን ነበረ? ሰው ስግብግብ ነው የሚል ነበረ፣ ባልበሰለም እይታ ቢሆን ማለት ነው። አሁን ላይ ግን ስግብግብ ሆኖ አይደለም፣ ሰርቫይቭ ማድረግ ስላለባቸው ነው። ሰርቫይቭ ፋይት ያደርጋል። በቃ ራስህን ነው ማስቀደም ያለብህ። ለራስህ ስታንድ አውት ማድረግ አለብህ። ማንም አያደርግልም። ራስህ ኖ ዌይ ማንም የለም ሲጀምር፣ የሚመጣ ሰው የለም። ራስህ ትጋፈጣለህ። አሁን ያ እንትን ለእኔ ሃርድ የሆነው ምንድን ነው መሰለህ? ያደግኩት ጸባይኛ፣ ጥሩ፣ ጨዋ ቤተሰብ ልጆች ጸባይኛ ናቸው እንደዚህ ናቸው። በተለየ መልኩ አንደርስታንድ ያደረግኩት ሰው እኔ ዝም ካልኩኝ አሁን ለምሳሌ ኤፊን ላለማስቀየም ብዬ እየተሰማኝ ያለውን ነገር ካልነገርኩክ ጥሩ ሰው ወይም ጸባይኛ። ያው ማህበረሰቡ የሚሰጥህ ጥሩነት ነው፣ ለራስህ ግን ጥሩ ላትሆን ትችላለህ። ለምን የራስህን ማስከበር አለብህ፣ ፍላጎትህን መናገር አለብህ፣ የሆነ ፈርዘር መሄድ ካለብህ መሄድ አለብህ። ግን እሱን ካላደረግ ያው ማህበረሰቡ የሰጠን ነገር ነው እንጂ ጥሩ ነን ማለት አይደለም። እንደዚህ ካደረግን አይደለም፣ በጭራሽ አይደለም። ግን በቃ ይሄ እንትኗን ጥሩ የምትለዋን ማድረግ መጠበቅ አለብን ብዬ ስለማምን እንዳልኩክ አልጋፋም፣ መብቴን አላስጠብቅም። ኤክስፕሬስ ማላደርጋቸው ብዙ ፊሊንጎች አሉ። ያ ደግሞ ኢትሰርት በጣም ይጎዳል። በጣም ስቲል እስከተወሰነ ጊዜ ድረስ በጣም ይጎዳኝ ነበረ በብዙ ነገሮች ላይ። ወደ ዩኒቨርሲቲ የገባሁት ዩኒቨርሲቲ ላይ እንደማንኛውም ዩኒቨርሲቲ ተማሪዎች ላይፎች ነበሩ። የት ነበር ግቢው? አክሱም ዩኒቨርሲቲ። በኮምፒውተር ሳይንስ ነው የገባሁት። ደስ ይላል። ከቤተሰብ ያን ያክል ርቀት መሄዱ ምናምን ነገር ለእኔ አይቶት ፍሪደም ያገኘውና የሆነ የምፈልገው አይነት ሰው መሆን ምናምን ለዛ ስሜት እነሱ ነው ብላ የሚያደርኳቸው በሰዓቱ ስላላሳዩክ እንደዛ ነገር ውጭው ምን እንደሚመስል ሰዎች እንዴት እንደሚኖሩ ምናምን እንደዛ የሆንኩት ይሄ ቪክቲም ሜንታሊቲው መጣ ማለት ትንሽ ነገር በጣም ትጎላለች አንተ ጋር ብሌም አደረኳቸው። ለምን ልቆኝ አላደግኩኝም፣ ለምን ተጋፍቼ አላደግኩኝም ምናምን ነገር የሚል ቢኮዝ ኦፍ ዛት ነው ብሌም አደረኩኝ። ዩኒቨርሲቲ እንደገባሁኝ ብዙ አልቆየሁም። በ3 በ2 ወር ቤት ተከራይቼ ወጣሁኝ ምናምን ነገር ኮስት ሼሪንግ ቤት ከሚላከው ራሴን ከሰራኋት ቤት ተከራይቼ ስወጣ ለክላስ ብቻ ዩኒቨርሲቲ ላይ እገባለሁ። ሌላም ቤቴ ነኝ፣ ምግብ አዳር ምናምን እዛው ውጪ ነው ቤት ነኝ። ይሄ ቀስ ያልኩኝ ደግሞ ሰርክሌን ሳሰፋው እዛ ሞሮፍ ውጪ እንደመኖሪያ አመካኝነት ብዙ ማምሸት ምናምን ነገር ወጣ ያሉ ነገሮች ነበሩ። እንዴት ነው? ኦብቪየስሊ ነበሩ። የእነሱ አሁን ለእኔ ምን መሰለህ ኮንፈርት ሆኑ። የሆነ በአይምሬ ውስጥ ያለው ማንነት እዛ ቦታ አገኘዋለሁ። ከዛ ቦታ ውጭ ሰውን ግን ይሄ ነኝ ብዬ የማስበውን ትክክለኛ ለሆነ ግን አምኜ የተቀበልኳቸው ቅድም እንዳልኩ ዝም ማለት ውስጥ የተደበቁ ማንነቶች ላይ ይሆናለሁ። እዛ ቦታ ግን ከሰዎች ጋር ስትሆን ያንን ትረሳዋለህ ማለት ነው። ከሰዎች ጋር ሳይሆን ያው ኢንቫይሮንሜንቱ ወጣ ሲል ማለት ነው። የምሽቱ ኢንቫይሮንሜንት ላይ ምናምን ነገር አይቢካም ይሄ በቃ ቀለል ያለው ሰውዬ ነፃነት ነው ወይ የሚፈልገውን ነገር ማድረግ የሚችለው እሱን እያሳየ እንደሆነ ነው የሚሰማ። ቀን ላይ ዝም ያልኳቸው ሰዎች ማታ ደውዬ ላስቀር ይችላል።
ነገር እችላለሁ ስሜቴ ምናምን ነገር በቃ ፍሪ ነው የምሆነው እና ያ ለእኔ ደስተኛ ያደርገኝ ነበረ። የማታው ስሜት ማለት ነው ያ ወደዛም እንድቆይ ያደረገኝ ይሄ አይደንቲቲን ክሊር ላለማወቅ። የማንነት ቀውሶች ምናምን ይኖራሉ። በተለይ አዲስ ኢንቫይሮንሜንት ውስጥ ስትገባ በፊት የምታውቀውና አሁን ሰዎች ላይ ደግሞ የምታየው ሌላ ማንነት ሊሆን ይችላል እና ያኔ ራስህን ፈልገህ ለማግኘት ብዙ ልትቸገር ትችላለህ። እሱ ደግሞ የሆነ መርጠ የምትሄድበትን ቦታ ጀስት የራሴ ነው ብለህ እንድታምን ሊያደርግ ይችላል እና ያ ልክ ነህ። ግን ያው በዛው አልቀጠለም። የሆነ ታይም ይኖርሃል እስከ መቼ ነው እንደዚህ የምቀጥለው የምትልበት እና ኦልሞስት 2011 ዓመተ ምህረት ገደማ በጣም ኪዩሪየስ ሆንኩኝ። ይሄ ራስን መፈለግ ላይ ላይክ ጥያቄዎች በጣም ተደጋጋሚ ይመጡ ነበር። እኔ ማን ነኝ የሚል ጥያቄ አለ። ላይክ የትኛው ነው ትክክለኛው እኔ? ምንድን ነው የምፈልገው ነገር? ወዴት እየሄድኩኝ ነው? ያ በጣም ወሳኝ ጥያቄዎች ናቸው እነዚህ። አንድ ወጣት በተለይ ደግሞ ወንድ ብዬ አስባለሁ አት ሰም ፖይንት የሆነ ላይፍ ኤሪያው ላይ ወይም የሆነ ላይፍ እድሜው ላይ ይህን ጥያቄ ይጠይቃል። ምን እየሆንኩኝ ነው? እኔ ማን ነኝ? ወዴት እየሄድኩኝ ነው? ላይክ ፕላስ የሪስፖንሲቢሊቲም እያደግ ስትመጣ ይሰማል። በጣም ይሄ ሪስፖንሲቢሊቲን እንትን የማድረግ አቅሙ አልነበረኝም በዛን ጊዜ ሜንታሊም፣ ፋይናንሻሊም፣ ፊዚካሊም። ይሄ ጥያቄ ሲመጣ አይ ስታርት ዲጊንግ ራሴን ዴቨሎፕ ለማድረግ እንዳለብኝ ስለገባኝ መጀመሪያ ያደረኩት ይሄ ከስሜ ባሻገር እኔ ማንነት ብሩክ ማን ነው? በቃ ብሩክ ማን ትልቅ ጥያቄ ነው። ያ በጣም ትልቅ ብዙ ሰው ሲጀመር ይጠይቃል ብለን አይን ጥያቄ በጣም ከባድም ስለሆነ ብዙ ነገሮችን ይዞበት ስለሚመጣ አብዛኛው ሰው ለመሸወድ ነው የሚሞክረው። ግን ፋይት ማድረግ ያው ያንተን ጥንካሬ ነው የሚያሳየው። ትልቅ ባትል አለው። በጣም ታደረገው ባትል አለ። ብዙ ሰዎች እኮ ይጠይቃሉ፣ ግን እንትን ይሄ ብዙ ፕሮሰስ ስለሚያስኬዳቸው ውስጥ ላይ ሀሳቡ ዲፕ ስለሚሄድ ጥያቄዎች ስለሚነሱ ይሄ በቃ ያን ሀሳብ አታንሳው፣ በቃ አታንሳው፣ ካንሳው ይጨንቃል። ስለዚህ ጭንቀትን ስለማትፈልግ ሀሳቡንም ትተዋለህ። ያ ጥያቄዎች ሲፈጠሩ ወዴት ነው ሊድ ያደረግኩኝ? ይሄ ራሴን ላገኝ የምችለው በዚህ ራስ ግንባታ ላይ በመስራት ውስጥ ነው። ምክንያቱም ሰርች ሳደርግ ምናምን ነገር ብዙ ነገሮች ወደ ኢንዱስትሪ ወደ ፐርሰናል ዴቨሎፕመንት ኢንዱስትሪ ታውቀው ነበር በፊት። ግን ኢንዱስትሪውን እንደዚህ በኢንዱስትሪ መኖሩን ራሱ ይሄን ያህል ማለት በጣም እንዲተስፋፍቶ ምናምን ተጽዕኖ መፍጠር እንደሚችል በጭራሽ። ከዛ ግን ራስ ፈልገ አገኘው ማለት ነው። ሲያስፈልግ እንዳልኩ ከቤት ጀምሮ የነበሩ ይሄ በምክር መልክ ማገኛቸው እንትኖች አሉ። አሁን ብዙ መጽሐፎች ላይ የማጋቸውን ስቶሪ ምናምን ያኔ እንደ ቀልድ የሚያወራው ምናምን፣ ግን ይሄ ኢንዱስትሪ የአባት ምክር ስለሆነ ኢንዱስትሪ ጠቅሶ መጽሐፍ እንዲህ ላይልህ ይችላል። አባት ቁጭ ብሎ ተቀርቦ ልጄ ብሎ የሆነ የሚሰጥ ምክር አለ። ምክር ነው የሚሰጥ እንጂ እንደዚህ በኢንዱስትሪ ደረጃ አይደለም። ኢንዱስትሪ ደረጃ ማወቅ የጀመርኩት ያ 2011 ዓመተ ምህረት ላይ ጉግል አድርጌ ራሴ እንዲሰማ ቀየረ፣ ማንነቴ እንዲሰማ አገኘው። ምንድን ነው የሚሰማኝ ስሜት እንደዚህ ሆኖ ምናምን ዲጋው ሳደርግ ነው ሊድ እያደረገ ዋንቱ አዘር ወደ መጽሐፍ ወደ ምናምን ሲያደርገው ነው። ግን እንዳሰብኩት ደግሞ አላገኘሁትም። ትብያስ ምን ነበር ያሰብከው? ይሄ እኔ እንደዚህ ነኝ፣ እኔ እንዲፈልጋለሁ በቃ መልሱም ወዲያው እንድታገኝ ነበር። አላገኘሁትም እና የሆነ ፈልጌ ያለማግኘቴ እኔ የጠበኩት መጽሐፉ ላይ ብሩክ እንደዚህ ነው እንዲል ነበረ። እሺ ያ መጽሐፉ ላይ አታገኘውም። እንደዛ ልታገኘው አትችልም። ያን ያነበብከውን ነገር ስተገብረው ወደ ራስ መመልከት ስትችል ኤክስፔሪንስ ታደረገው ትሩ ደግሞ ስለሆነ ያለው ከዛ ነው የምታገኘው። እና ያ ትንሽ ዲስከሬጅ አደረገኝ። ትበነስ ከዛስ ዲስከሬጅ አደረገኝ። ቪዲዮዎችን ማየትም ጀምሮ ነበር። ከኢትዮጵያም ውጭ ያሉ ሰዎች ከኢትዮጵያ ማን ታይ ነበር? ዶክተር ራጀኔ እሱን በጣም መለከተው ነበር። በእኛ ጊዜ ደግሞ ኢንስፓየር ኢትዮጵያ የሚባሉ ነበሩ። ስነወርቅ በጣም ኮሚትመንታቸው ደስ ይል ነበር። ጽሁፍ ይፖስታሉ ዩቲዩብ ላይም ቴሌግራም ላይም ይለቁ ነበር። ዶክተር ራጀኔና እነሱን በደንብ አያቸው ነበር ምናምን ነገር ደስ ይላል። ግን የሆነ ዲፋይን ሆኖ ደግሞ አታገኘውም። የራስን ስራ ይጠይቃል። በደንብ እንዲህ ግድ ነው። ሲጀመር የሆነ ሰው እንዲህ ያርግ ካለ የማድረጉ ኃላፊነት ያንተ ነው የሚሆነው። ግን ጋይድ ስላልነበር የዛን ጊዜ አላውቀውም
ምላሹን በእነሱ ውስጥ ማገኝ ነበር ይመስለኝ። መጽሐፍም ለማንበብ ሞክሬ ነበረ። የመጀመሪያ ያነበብኩት መጽሐፍ እንትን ነው ዘ ፓወር ኦፍ ሰብኮንሽስ ማይንድ የሚል መጽሐፍ። በጣም ትልቅ መጽሐፍ ነው ያነበብከው? እሺ። ግን በቃ ውስብስብ እንትን ነው፣ ሮኬት ሳይንስ ነው ያነበብኩት በዛን ጊዜ። ያው ሜቢ አዲስም ስለምትሆን ቱማች ነው ከዚህ በፊት ኤክስፔሪንስ ላይ የለው ሰው ምናምን ነገር። ግን ምንድነው ያው ቀጥዬበታለሁ ምናምን ነገር። ትንሽ አዌር መሆኔ ራሴን ልቆጥብ አድርጎኛል እና ተስፋ እንዳለኝም እንደሚቻልም ሰጥቶኛል። ከባድ ፓርት ደግሞ ምንድነው ኢዚ አለመሆኑ ከባድ ነበር ለኔ። እንዳሰብኩት ኤክስፔክቴሽን ሀርት ያደርጋል። በጣም በጣም ቱማች ሀርት እኮ የሚያደርገው ኤክስፔክቴሽን ነው እንጂ ሪያሊቲውን ሜቢ ዝም ብለህ ኤክስፔክት ሳታደርግ ሄደህ ብትጋፈጠው ምናልባትም ከአቅም በታች ሊሆን ይችላል። ግን ኤክስፔክት የምታደርጋት ነገር በጣም የሆነ ይጎዳሃል ምናምን፣ ከዛ ሊወርድ ይችላል ወይ ከፍ ሊል ይችላል። ስለዚህ ያኔ ፌስ የምታደርገው ነገር ሀርት ያደርጋል በደንብ በጣም እንደዛ እያለ ሰማው ፋይናንሻሊ ምን እንደምሆን ኮንሰርን ማድረግ፣ ፋይናንሻል ሴፍቲ መፈለግ። ተማሪ ኮምፒውተር ነው የምማረው። ከወጣው በኋላ ሰምሃው ካየሁት ምናምን ነገር ብዙም እንደማልሰራበት አውቃለሁ። የግራፊክስ ሙያ አለችኝ እንደ ቀልድ ጀመርኳት። እዛውን የጀመርከው ግቢ? ከግቢ በፊት ነበረ ነገር የጓደኞች ፎቶ በማበላሸት ምናምን ነገር። ያኔ ይሄንን ሰልፍ አዌርነስ እየፈለግኩኝ አሴም ታይም ደግሞ ፋይናንሻል ሴፍቲን ለማስጠበቅ ከግቢ በኋላ ምንድነው የሚሆነው የሚል ጥያቄ ሲመጣ በዛ ግራፊክስ ሙያው እንትን ማድረግ ጀመርኩኝ። ፍሪላንሰር መሆን አክሱም ሆኜ አዲስ አበባ ያሉ ካምፓኒዎች ጋር ምናምን አንዳንድ ቸርቾች ጋር ፖስቸር ዲዛይን ምናምን መሞከር። በዛም ደግሞ 500 ብርም ከፍተኛ 1500 ብር የተከፈለኝ በሰዓቱ በአንድ ፖስቸር 500 ብር እንደዚህ ማግኘት ጀመርኩኝ። ሰምሃው የሆነ ገንዘብ እንደማገኝ እንደሚቻል ከተማርኩት ውጭ መስራት እንደምችል አዌር እየሆንኩኝ የመጣሁት ነው። እንደዛ ያልኩኝ ከግቢ ወጥቼ የመጀመሪያ ኤክስፔሪንስ እንትን ነው ፊልም ቤት ነው የከፈትኩት። የራስን ፊልም ቤት? ይሄ ማከራያው ነው አይደል? የሚከራይበት ምናምን ወይስ ምን አይነት ፊልም ቤት? መጫኑ መጫን ነው ትጭናለህ ምናምን ነገር። ከዛ አንዳንድ ሪሌትድ የሆኑ ነገሮችንም ታቀርባለህ። ግን አሁን ያ የነበረኝ ማንነት እዛ ጋር ጎድቶኛል። አሁን አንተ ካልተስተካከልክ ቢዝነስ አይስተካከልም። ኦፍ ኮርስ ውስጥ ትክክል ካልሆነ ውጭ በምንም ታምር ሰርክልህም ምንም ነገር ሊስተካከል አይችልም። ኢንቫይሮንመንትክ ከፍቼ ብዙም ውጤታማ አልነበርኩኝም። አይዳውት ቢዝነሱን አይዳውት ማሰልፍ ራሴን በጣም እጠራጠረዋለሁ። በቃ ፖሲቢሊቲዎችን የማየት እድሌ ዝቅተኛ ነው። አውት ኦፍ ኖዌር በቃ አትችልም ይልሃል። ውስጥ ዝም ብለህ ትለፋለህ ይልሃል። ፍርሃት ስሜት እንዴት ነው? አልነበረም? ነበረ። ስለ ፊልም ቤት አለህ የሆነ ሱቅ አለህ ማለት በቀን ውስጥ ብዙ ሰዎችን ታስተናግዳለህ። በጣም ብዙ አይነት ሰዎች ደግሞ ይመጣሉ። ብዙ አቲቲዩድ ታያለህ። እንዲህ ባለ አቲቲዩድ የመጣ ሰው የሆነ ሰው መጣው አውት ኦፍ ኖዌር ሲበሳጭብ ምን አደረኩት ትላለህ። እዛ የተናደደውን አንተ ላይ ሊወጣ ይችላል። የሆነ የጫንኩለት ምናምን ነገር ምን አፈጥ ነው ላይክ እና ሰው እንደዚህ እንዲያስብልሃል። እኔ እየሰራሁለት ነው እያገለገልኩት ነው። እሱ ግን በምላሹ ግን ያኔ ጀጅመንት አልነበርኩም። ጀጅ አደርጋለሁ ምንድን ነው የሚያደርገው ምናምን ነገር በቃ አቲቲዩድ ነው። ያ ሰውዬ እንደዛ ነው። አሁን በደንብ አዌር ስትሆን ስለዚህ አንተ ምላሽ ነው እንጂ ማስተካከል ያለብህ ሰውየው ጋር ሄደህ ምንም የምታስተካክለው ነገር የለም። እና አሁን ያስተካከልኩት ነገር ጀጅመንት አቆምኩኝ። እንትና እንደዚህ ነው እንትን እንደዚህ ነው አንተ እንደዚህ ነው ማለት አቆምኩኝ። አንደርስታንድ ወደ ማድረግ ትመጣለህ። እና ላይክ የፊልም ቤት ኤክስፔሪንስ ላይ ደስተኛ አልነበርኩኝም በነበረው በእያንዳንዱ ቀን ብሎት የተለያዩ ሰዎችን አገኛለሁ ምናምን ነገር የተለያየ አቲቲዩድ ነው። አንድን ሊያደርግ አይችልም ነበረ የዛን ጊዜ። ቢዝነሱን ብዙም አልገፋሁበትም። 6 ወር ሳይሞላኝ በ4ኛ ወር ምናምን ነገር አቆምከው። ከሰርኩኝ በኪሳራ በሚል ሰበብ አቆምኩትና ኪሳራውን ለማገገም በሚል ድጋሚ ቀን ስራ ነው የገባሁት። ከግቢ በኋላ ነው እንግዲህ አይደል? ኤክስቴንሽን የተማርኩኝ። አሁን በጣም አይከብድም ይሄ ነገር? ስለ አሁን ዩኒቨርሲቲ ተማሪ ተመርቆ መጣ፣ ቤት የሆነ አቀባበል ምናምን አለ። ከዛ በኋላ ግን መተክ የቀን ስራ ስትሰራ አንተ ጋር ያለው ሜንታል እንትኑ ምን ነበር የሚሰማ ስሜት? ሶስተኛ ምናምን ዓመት ላይ ዊዝድሮ አድርጌ ነው የመጣሁት ወደ ኤክስቴንሽን የማታ እንዳልኩ የፋይናንሻል ጥያቄ ጠየቅኩኝ ራሴን ብዬ ነበር አለ። እሷን ለመመለስ መመለስ ነበረብኝ።
ወደዚህ ማለት ነው። ኤክስቴንሽን ማድረግ ክላሱን ባቆምኩበት መቀጠል፣ ከዛ ኤክስቴንሽን አርግቼ ደግሞ ቀኗን መጠቀም። ኮንሰርኔ ምን ሆነ? ገንዘብ ሆነ፣ ነገር ማሰብ ሆነ፣ ፋሚሊን ቴኬር ማድረግ ሆነ፣ ራሴን ቴኬር ማድረግ ሆነ እና ቀን ሰራና ኤክስቴንሽን ደግሞ እማራለሁ በሚል ነበር። ቱ ቢ ኦነስት ብዙም ኮሚቴ አልነበርኩባቸውም ሁለቱም ላይ፣ ግን አስቀጥየዋለሁ፣ ክላሱን ጨርሼዋለሁ። ግን ይሄ ሞር ወደ ቢዝነስ ስትመጣ ኦብሴሽን ከሆነ እሱ ላይ ብቻ ነው ዋናው የምታየውም። በቃ ትኩረት ሙሉ ትኩረት እዛ ላይ ይሆናል። ሌሎች ነገሮች እንዲሁ ተጨማሪ ናቸው ብለህ ነው የምታስበው። እና ናይስ እና ፊልድ ቤቱን ክራይስ ለመቀነስ በሚል የሆነ ማቅለጫ ድርጅት ላይ ቀን ስራ ነው የገባሁት። በጣም ከባድ ነበር ቢያነስ እንዳልኩት ዝም የስራ ምናምን ኤክስፔሪንስ የለኝም። ያኔም ረዳት ነኝ። ብዙ ፌክ ነው በቃ ስራ ውዬ እገባለሁ፣ እቃ ማቀበል ነው። ይሄኛው ግን ሪል ስራ ነው። ጉልበት የግድ በቃ መስራት ያለብን ነገር ነው። እዛው ሄደ ማለት ነው። በአካል መክፈል ያለብኝ ብር አለ፣ ክሬዲት አለብኝ እና በቀኑ 70 ብር ይከፈለኝ ነበር ምናምን ነገር። እሷን ሰራለኝ ምናምን ነገር። እስ ቻሌንጂንግ ለእኔ እንዳልኩ ደግሞ እዛ ቦታ ላይ በጣም ኔጌቲቭ ኢነርጂ ይበዛል። ሰርቫይቭ ለማድረግ ያሉ ሰዎች ይበዛሉ እና ላይክ ዩ ሃቭ ቱ ፋይት ማድረግ አለብህ። አንተም ልክ ሜይ ቢ እንደነሱ ልትሆን መሆን ሊኖርብህ ይችላል። ቼንጅ በዚህኛው አይደንቲቲ እዛ ቦታ አሰራ። ሁሉም መስክ የራሱ ማንነት ይፈልጋል። ሁሉም ስራ ሰሪ ይፈልጋል። እና እኔ የተረዳሁት ሰሪ አይደለም ለዛ ነገር። ሰው ምን ይለኛል የሚባለውስ ነገር አልመጣም ያን ጊዜ ጀስት ሼም ምናምን ነገር ፊልም ቤቱ ላይ ጎርቶኛል በጣም በይሉኝታ ላይክ ገንዘብ የሚያሰራኝን ነገር ዝም ብለህ በነፃ ካልኩሌት ሳታደርግ ምን ሳትል ምናምን ነገ ያመጣሉ ነገ ይሉኝታ ቢዝነስ ላይ በጭራሽ ነው ማለት ኖ ዌይ በፍጹም የማይሆን ነገር። አንድ ሰው ቢዝነስ ማን ለመሆን ከፈለገ ይሉኝታውን መጀመሪያ ቀድሞ መግደል አለበት። ይሄ ሼም ሰው ምን ይለኛል ዲስካውንትን ስሜቱን ጠብቅልታለሁ ምናምን እሱን አስደስተዋለሁ ምናምን ማንንም አታስደስትም። ራስን ታጠዋለህ በዛ ማለት ማንንም አታስደስትም። ጭራሽ ታስደስት አትችልም። መጀመሪያ ራስን ደስታ ጠብቅ። ሰው ማስደሰት ማትችለው እኔ ነው ዛሬ አንተን ለማስደሰት ብዬ አንተ የምትፈልገው ማድረግ አለብኝ። አንተን ለማስደሰት አንተ የምትፈልገውን እኔ አልፈልገውም። የኔን የማልፈልገውን የኔን ፍላጎት ገትቼ ያንተ ፍላጎት እዚህ ጋር አክት ላደርግ ነው። ትልቁ የህይወት ፕሪንሲፕል ላይ you can't make anyone ደስተኛ ማድረግ አትችልም። ደስተኛ የሚሆኑ ሰዎች አሉ። ደስተኛ መሆን ያለባቸው ግን አንተ ራስን አክሴፕት አድርገህ ስትወጣ ነው እንጂ የሆነ ነገር ስላደረክላቸው ብቻ ደስተኛ መሆን የለባቸውም። እነሱም ደግሞ ደስታ የሚባለው ነገር ኮንቲኒቲ ያለው አይደለ? የሆነ ነገር አሁን ዛሬ ብታደርግለት ያ ሰው ደስተኛ ሊሆን ይችላል፣ ነገም ያንኑ ኤክስፔክት ሊያደርግ ይችላል። በዛ መሀል ምንድነው አንተ የራስን ደስታ ታጣዋለህ ማለት ነው። አንድ አባባል አለ፣ ለሁሉም ሰው የምትመች ከሆንክ አንተ ለራስህ የተመቸህ አይደለም። ዴፊኒትሊ ለሁሉም ሰው የምትመች ከሆንክ ለህልምህ፣ ለራስህ፣ ለጎልክ የተመቸህ አይደለም። you have to መምረጥ አለብህ ወይ ሰዎችን ወይ ደግሞ የራስህና የምትፈልጋቸውን ነገሮች እና ይሉኝታ ነበር ትያንስ በጣም ይሉኝተኛ ነበርኩ። በጣም ይሉኝታ ነበረ። ኢቨን አዌሮኝበትም ያን ነገር ለመግደል ጊዜ ፈጅቶብኝ ያውቃል። በጣም ይሄ ዲታች ለማድረግ ሞክሬ አቅቶኝ ያውቃል። ግን ሞር አዌር ቦንክ ስለራስክባወቅ ስለ ህይወት በተረዳ ቁጥር እንትን ታደርገዋለህ፣ ትተወዋለህ እና ላይክ የዛ ሞመንት ላይ እንደዚህ ኤክስፒሪየንስ ነበረኝ። ከዛ ሞት ተቀጥሬ ያውቃለሁ አንድ አመት ምናምን ነገር በግራፊክ ዘርፍ ላይ። እዛ ቦታ ላይም ደስተኛ አልነበርኩኝም። በስራውም በነበረው እንትን በራሴም በነበረኝ ያለውበት ፐርሰናሊቲ ምናምን ነገር። ግን አንድ ደስ የሚለው ነገር እንደሚቻል ታውቃለህ ነው፣ ብትሰራበት እንደሚቀየረው ታውቃለህ። ተስፋ ትልቅ ነገር ነው። በጣም ምንም ባይኖርም ተስፋ ካለክ የሰው ልጅ ሲጀመር ያለ ተስፋ መኖር አይችልም። እኔ እንደዛ ብዬ ነው ማምነውና ለምን የሆነ ነገር አንድ ነገር ስታደርግ ነገን እያሰብክ ነው የምታደርገው። ነገን ማሰብ ወይም በኋላ ማሰብ ማትችል ከሆነ ዛሬ የምታደርገውን ነገር ላታደርገው ትችላለህ ማለት ነው። የሚወድቁ ሰዎች እኮ ተስፋ የላቸው ሰዎች ናቸው። ነገ አልታያቸው እንትናቸውን የገደቡ ሰዎች ናቸው። አቅማቸውንም ሁሉ ኤንቫይሮንመንቱንም ተስፋ ካለ ግን ዛሬ ላይ ይቻል ይችላል፣ ነገ ላይ ይቻል ይችላል፣ ሰምዴይ ግን ይቻላል።
ሳምዴይ በቃ ይበራልኛል። ነው ጠንካራ ሰዎች ከሚባላ ነገር ውስጥ የሚበላ ነገር ያወጣሉ ይባላል። ይገባል። ሳምዴይ ይሆናል። አሁን ማንነቱ የለኝም፣ አሁን ገንዘብ የለኝም፣ አሁን እውቀቱ የለኝም፣ አሁን ድፍረቱ የለኝም። ግን እንደሚሆን ካሰብክ ትሰራለህ። በቃ ይምጣም አይምጣም ትሰራለህ። የሆነ ታይም ላይ ወይም ያንን ውጤት የሚሸከም ሰው መሆን ስትጀምር ውጤቱ ይመጣል ማለት ነው። ይመጣል። ውጤቱ እንዲመጣ ደግሞ ማንነትም እንጂ የሚያስፈልገው ጊዜ ምናምን አይደለም ማተሩ። ግን የምትፈልገው ነገር ለመቀበል አንተ ኬፐብል የሆነ ማንነት ላይ መድረስክ ነው ማተር የሚያደርገው። ቅድም ብዬልሃለሁ፣ የትኛውም ስራ ያዋጣል በዚህ አጋጣሚ። ነገር ግን ሰሪው መሆን ይፈልጋል። ትክክለኛው ሰው ያንን ስራ የሚሰራ ሰው። አሁን ሁሉም ሰው ለዛ ስራ ለዚህ ሰዓት ተፈጥሯል ምናምን አለም። ግን እኔ አሁን አንድ ሜንታሊቲ ያለኝ ዛሬ ኢንተርቪው ማድረግ ላልችል እችላለሁ፣ ግን ቻሌንጅ አድርገኝ ችያ ሳያለሁ። አልችልም ዛሬ ችያ ሳያለሁ። ዛሬ ምግብ ማብሰል አልችል እችላለሁ፣ ግን ቻሌንጅ አድርገኝ ወይም ደግሞ ግድ ይሁንብኝ ችያ ሳያለሁ ነገሮችን። ስለዚህ ግዴታ ማድረግ ትችላለህ። ካስፈለገ የማይቻል ነገር የለም፣ ትችላለህ። ግን ያንን ማንነት መላበስ አለብህ። የሚችለውን ሰው መሆን አለብህ። ቴንክ ዩ የሚችለን ሰው መሆን አለብህ። እሱን ለመሆን ደግሞ በጣም ዲሲፕሊን፣ ኮሚትድ፣ አዌርነስ፣ ሰልፍ አዌርነሱ ራሱ የራስ ግንዛቤ፣ ራስን ማወቅ ሲጀምር ከራስን ከማወቅ ነው። እና እያንዳንዱን የምታደርጋቸው ነገሮች ለምንድን ነው የምታደርገው፣ እንዴት ነው ማድረግ ያለብህ፣ ከማን ጋር ነው ማድረግ ያለብህ፣ እነዚህን ጥያቄዎች ስትመልስ ያንን ሰው በቀላሉ ትሆነዋለህ፣ ማድረግ የሚችለውን ሰው ማለት ነው። ስለዚህ ያው ራይት ልክ ነህ። በደንብ ያንን ሰው ሆነ መገኘት አለብህ፣ ምንም ነገር ከማድረግ በፊት ማለት ነው። አዌርነስ አለህ ማለት ለምሳሌ ስልክ አለኝ አይደል? እዚህ ጋር ስልኩ ውስጥ ያለውን ፋይል ደልቼ የፈለኩትን መጫን እችላለሁ። ስልኩን የፈለኩትን አንግል ተጠቅሜ ካሜራ ፎቶ ማንሳት እችላለሁ ማለት እንደፈለኩኝ ማድረግ እችላለሁ። ስልኩን እንዴት መጠቀም እንዳለብኝ ስለማቅ ማለት ነው። እኔም አዌርነሱ ስፔሻሊ ሃው ማይ ማይንድ ይሄ አይምሮ እንዴት የሚሰራ የሚለውን ነገር አንደርስታንድ ማድረግ ሲጀምር ልክ እንደ ስልኩ ነው። ዛሬ ውስጥ ያሉት ነገሮች አጥፍቼ መቀየር እችላለሁ። ዛሬ የማይጠቅሙትን ነገር በሚጠቅሙ ነገር መተካት እችላለሁ። ዛሬ እዚህ ጋር የማይጠቅመኝ ኮንታክት ካለ ዲሌት አድርጌ ዲስ ኮንታክት አድ ማድረግ እችላለሁ። የሆነ ፊቸር የማይመቸኝ ፊቸር ካለ ፊቸሩን መቀየር እችላለሁ። ራስን አዌር ስትሆንበት ልክ እንደዚህ ነው። አዲስ ነገር አለ መቀየር ትችላለህ፣ ነበረው በአዲስ መተካት ትችላለህ። ነው ግን ኢዚ አይደለም። ያው just you have to try ማለት ነው። በቃ every day ኢዚ የማይሆነው ግን እንትን ነው ፈርስት ስቴፕ ላይ ነው። ዋንስ ጌሙን አንደርስታንድ ስታደርገው ሞመንተሙ ስትገባ how it work የሚለው ነገር አንደርስታንድ ማድረግ ስትችል፣ አሁን አንዳንዴ ብዙ ሰዎች የሚጨቃጨቁበት ሰምባዲ ይመጣና ስፔሻሊ ስፒከር ምናምን የሆነ ሰው everything is possible ይላቸዋል። እዚህ ጋር ምንም የማያውቀው ሰውዬ ደግሞ ይሄ ደግሞ ሁሉ ይቻላል ይላል። እዚህ ከብት ጋር ይላል። ያ ሰውዬ እንደዛ የሚለው ሞመንተም ላይ ስለሆነ ነው። አሁን ሞመንተም ላይ ሲሆን በቃ አንድ ነገር ልፈልግ እንጂ እንዴት እንደማመጣው አውቃለሁ ወደሚለው ኮንሰፕት ይመጣል። ሊትራሊ ያውቀዋል። እሱ ነው ግን የሚያውቀው። እዚህ ጋር ደግሞ ወደዚህ ኤክስፒሪየንስ የሌለው ሰው ይሄንን ሰውዬ አይቀበለውም። ሁሉም ሰዎች አይምሯቸውን ወደ መረዳት ሲመጡ ልክ እንዳልኩ ስልካችንና እንደምንጠቀመው መኪና የምትነዳ ከሆነ መኪና እንደፈለክ ድራይቭ እንደምታደርገው ከፈለክ ድሪፍት ከፈለክ የፈለከውን ነገር እንደምታደርገው አይምሮክም እንደዛ መጠቀም ይቻላል። ግን ምን መረዳት አለብን? ይሄኛው ዲቫይስ እኛ ልንጠቀምበት የተሰጠን ነው እንጂ እሱ ሊጠቀምብን የተፈጠረ አይደለም። ልክ እንደ ባሪያ አይምሮችን መጠቀም አለብን። ስለዚህ አሰራሩን በደንብ ማወቅ አለብን። በቃ የሆነ ኮንሽስነስ የሆነ ያንተ ሌቭል አለ። እሱ ሌቭልክ ይሄኛው መጠቀም አለበት። ይሄ በቃ የኔ ሰርቫንት ነው። ምን አርግ ማድረግ አለበት፣ ምን ምለው መሆን አለበት። እሱ ከሆነ እንደዛ ያስገደኝና እያዘኛለሁ ተሸውጃለሁ ማለት ነው። እሱ ሜቢ ደስታውንም ሊያሳድር ይችላል፣ ጊዜያዊ ደስታውን ማለት ነው። ብዙ ጊዜ እሱ ዳይሬክሽኑ ወዴት ነው መሰለህ? ስትመጣ ከተወለድክበት ጀምሮ የሰበሰባቸውን ዳታ ቤዝ ዳርቶ ነው እነሱን ይመነዝራቸዋል ማለት ነው። በጊዜ ያደረገ ነው። ከልጅነት ጀምሮ ከ0 ዓመት እስከ 8 ዓመት ሰብኮንሽስ የሚባል ልክ እንደዚህ ቴብል ነጭ የሆነ የአእምሮ ክፍል ይዘን የምንመጣው። ያ ነጭ የሆነ የአእምሮ ክፍል ምንድነው ስራው? ዳታ መሰብሰብ ነው። በ5 ስሜት ኦርጋኖቻችን ቤዝ ዳርግቶ ኢንፎርሜሽኖችን፣ ሀቢቶችን፣ ሜሞሪዎችን ኤቭሪቲንግ ይመዘግባል። 8 ዓመት ላይ ያ ነገር ይዘጋል። ያበቃና ወደ ፕሪሚቲቭ አመዛዛኝ የተባለው የአእምሮ ክፍል እንገባለን። ያ ክፍል እንግዲህ እስከ 8 ዓመት የተዘጋውን ኢንፎርሜሽን ቤዝ ዳርግቶ ነገሮችን ክሪቲካል ይሆናል።
ይሆናል አይሆንም ማመዛዘን አዲስ ነገር ተሰጠው ከዛኛው ማያያይና ይሄ ነገር ታውቀዋለህ ይላል ሰብኮንሽስን አላቅም ካለ አልፈልግም ምን ጎረመስባት እድሜ የለችም ፈልጋለሁ በላለሁ አልበላም እሷም ደግሞ አትቆይም የሆነ እድሜ ላይ ተዘጋና ይሄ ኮንሽስ ንቁ ህሊናችን ላይ ብቻ እንናለን አሁን እያወራን ያለነው በኮንሽስ ማይንዳችን ከዛ ግን ላይክ አሁን እዚህ ጋር ስናወራ ነው ኢንስፓየር ነው ነገር እንጀምርና ከየሆነ ጊዜ በኋላ ዳታውስ ከሌለ እናቆመዋለን ብሬክ ማድረግ ያለብንም ለመቀየር እችኛዋ ትልቁ ሳብኮንሽስ የሚባለውን የአእምሮአችን 88% የሚሸፍነውን ክፍል ነው ህይወታችን የተመራ ያለው 88% ለ12% ነው ለምንም ታምር 12% አሸንፍ 88 ጥልቁ ድብቁ ህሊናችንና ንቁ ህሊናችን ሁለቱ ናቸው ንቁ ህሊናን በመጠቀም ድብቁን እንደፈለግን መጠቀም እንችላለን እሱ ግን እንዴት የሚለውን ነገር ማወቅ አለብን መርዳት አለብን ጊዜም ይፈልጋል ቴክስታይል ኦቨርናይት ሰው ኦቨርናይት ቢሆን ደስ ይላቸዋል በጣም ደስ ይለኛል ያኔ እንደዛ መስሎኝ ነበረ ኦቨርናይት የምትቀይረው ነገር ምንም የለም ሊኖርም አይችልም ቴክስታይል ታይም ይፈልጋል እስኪ ይሄኛውን ጉዳይ በፐርሰናል ዲቨሎፕመንት ጉዳይ ስናነሳ በደንብ እናወራበታለን እስኪ ሁለተኛው ጉዳያችን ጋር እንምጣና ሁለተኛ ላይ እንድናነሳ የምፈልገው ጀስት ከባክግራውንድህም እንደተረዳሁት ዝምተኛ ሰው ነበርክ አሁንም ትመስለኛለህ አይ ዶንት ኖ ግን እስቲ ባህሪያቶቹ እንዲሁም ደግሞ ቪዲዮ ሰርታል ከዚህ በፊትና በዛ ዙሪያ እስቲ የዝምተኛ ሰዎች ድብቅ ባህሪያት ከራስህም ጋር አያይዘ ማለት ነው እና ደግሞ እንዴት ነው መጠቀም የሚቻለው የዝምታን ኃይል ቪዲዮ ሰርችበታለሁ እና ለብዙ ሰዎች ሪሌቴብል የሆነ ኮንሰፕት ነው ብዙ ሰዎች ሪሌት ያደርጉታል ኢትዮጵያ ላይ በደንብ ፋይት የሚያደርጉ ሰዎች እና ፐርሰናሊ የሆነ ኢምፓክት መፍጠር ፈልጋለሁ መፍትሄ ይዤ መምጣት ፈልጋለሁ አሁን በዙሪያዬ በቅርብ ያሉ ሰዎች ፐርሰናል ጆርኒ ስለማጋራቸው አንደርስታንድ የሚያደርጓቸው ነገሮች አሉ ዝምተኛ ሰዎች ከሚስ አንደርስታንድ ካረግ ኢንፎርሜሽን ብጀምር ዝምተኛ መሆን ማለት ደካማ ማለት አይደለም ዝምተኛ ነኝ ማለት ፈሪ ነኝ ደካማ ነኝ ማለት አይደለም እንዳውም the most powerful የሆንኩት ነኝ ዋው ዝምተኛ ሰው ማለት ነው ግን አሁን ዝምተኛ ሆንክበት ኢንቴንሽን ምንድነው መርጦ ዝምተኛ የሚሆን አለ እንዲሁም ደግሞ በአስተዳደጉ ምናምን ዝምተኛ የሚሆን አለ ጭምትና ፈሪ ሆኖ ዝምተኛ የሚሆን ሰው አለ ባይ ቾይስ ደግሞ ዝም የሚል ሰው አለ እንዳውም ብዙ ጊዜ ይሄ የሚንቀለቀለው ሰው እኮ he's not strong he's weak ነው ስማርት ኮንክ ታውቃለህ እንዲሁ ታውቃለህ አይተው ምናምን ሁኔታውን ታያለህ የሚያወራቸውን ነገሮች ምናምን እንዳውም በመንቀልቀሉ ወይም በጣም በፍጥነት ውስጥ ምናምን አክቲቭ ነኝ ብሎ ራስ ነገር አለ ዝምተኛ ሰው ደግሞ አውቆ ዝም ያለው ሰው ደግሞ አውራውን ራሱ አይተክ ፊል ታደርገዋለህ ስፔሻሊ አሁን ሚቲንጎች ላይ ምናምን ነገር እኔ ሴልስ ላይ ነው የምሰራው ብያለሁ ሴሚናሮች ላይ እሰራለሁ እና ብዙ ጊዜ ሩሙን ፊል አደርጋለሁ ማን ነው the most powerful ማን ነው ደግሞ ላይክ እንትን ይዞ የመጣው በአጀባ የመጣው የሚለውን ነገር ታውቀዋለህ አሁን ስለ ዝምተኛ ያክካል ዝምተኛ ሰዎች የተለያየ ባህሪ ያላቸው ግን ይለያያሉ ዝምተኛ ሲባል ማውራት ስላልቻልክ ያን ጥሩ ዝምተኛነት አይደለም እሱ በፍርሃትም የመጣ ሊሆን ይችላል ፈሪ ስለሆንክ ሊሆን ይችላል እና የመጀመሪያው ነገር ዝምተኛ የሚባለው ነገር ችለክ አውቀክ ማድረግ እየቻልክ አቅሙ እያለክ መርጠህ ስታደርገው አቅሙ እያለ መርጠህ ስታደርገው አንተ ፓወርፉል ሰው ነህ ግን መናገር የማትችል ሆነክ ዝም ብትል አንተ መስራት አለብህ እና ብዙ ሰዎች አሁን አይ ቲንክ ፋይት የሚያደርጉት እሱ ላይ ነው ፓወርፉል የሆኑ ዝምተኛ ሰዎች ጥቂት ናቸው አብዛኛው ፈርቶ ነው ዝም የሚለው ስሜቱን የማይገልጸው አሁን ቅጥር ላይ ስራ ቦታ ላይ ያሉ ሰዎች መናገር ባለመቻላቸው ፍላጎታቸውን መብታቸውን አያስጠብቁ ሪሌሽንሺፕ ላይ ፍሬንድሺፕ ላይ ዲስኮምፈርት የሚያደርጋቸውን ነገር መናገር ባለመቻላቸው ስለማይናገሩ ኦልዌይስ ቪክቲም ናቸው ተጎጂ ናቸው ይሄ ደግሞ እንትን አይደለም ጥሩ አይደለም በጣም መጥፎ ነው ጽድቅም አይደለም እንደውም ኃጢአት ነው እየቻልክ አለማድረግ ፈጣሪ የሰጠን ነገር አለመጠቀም ይሄን አንዳንድ ሰዎች እንደ ጽድቅ የሚያዩ ሰዎች አሉ ለዛ ነው ያስወደደኛልም የሚሉት ነገር አለ ዝም ካልኩ ምናምን በቃ ሰው ያከብረኛል ለኔ አሁን ይሄ እንትን ነው ቢትሪያል ነው የተሰማ ነገር ባልነግረኝ እየከዳኸኝ ነው ኦኬ እንደዛ ነው ማስበው ማለት የደበረ ነገር ኖሮ አለመንገር ለኔ ማለት ታዲያ ምንድነው ሚኒንጉ ጓደኛ መሆናችን ስለዚህ በግልጽ ማውራት አለብን
በግልጽ ማውራት አለብህ። እና አሁን እነዚህ ዝምተኛ የሚባሉ ሰዎች ከራሴ ኤክስፔሪንስ መጀመሪያ ዝምተኛ የሆኑት የሆነ ባህሪያቸው ጭምት ከመሆን ወይም በቃ ፕሌይንግ ስሞል ትንሽ በመጫወት ራሳቸውን ዝቅ በማድረጉ ሰንባዲን ከፍ ለማድረግ በመሞከር እሱ ነው አጉልቶ የሚያወሱ ነገር። ሰው የበዛበት ቦታ ምናምን መሄድ አይመቻቸውም። ወደ ኢንትሮቨርቶች ወደዚህ ይገባሉና እንትን ነው ሰው የበዛበት ቦታ ላይ አዲስ ሰው መተዋወቅ አለብህ፣ ማውራት አለብህ ምናምን እሱን አይችሉም ወይ ይፈራሉ። ኢንትራክት ማድረግ አይችሉም። የሆነ ሰንባዲ መጥቶ ቢያወራቸው ምናምን ነገር እንዴት ማውራት እንዳለባቸው እንደውም የሆነ በሽታ አለ። የሆነ ጊዜ ቲክቶክ ላይ በጣም ትሬንድ ሆኖ ነበር። አይ ቲንክ አሁንም ትሬንድ ነው። ውጭ እንትን ነው ላይክ ከቤታቸው ወጥተው ምናምን ነገር ይሄ ጉድ ሞርኒንግ ምናምን ሲሏቸው ምንድን ነገር ይቀባጥራሉ። ሴክስ ለማድረግ ሞክሬ ነበር ፈልጌና ለምሳሌ እንዴት ነው ፍሬም ምናምን ስልክ ያ ችግር ካለብህ የሆነ ናንሴንስ የሆነ ነገር ነው የምታወራው እና አሉ እንደዚህ ሰዎች ማለት ምን ማውራት እንዳለባቸው ፈሪ ናቸው በጣም ምናምን ነገር። ሶሻል ላይፍ ላይ በጣም ደካማ ናቸው። ሶሻል አንዛይቲ ይኖርባቸዋል አለባቸው። እሱን ስለሚያውቁ ምንድነው ምርጫቸው? መደበቅ። አሁን ይሄ ኢቨንት ላይ ምናምን ብጠራቸው አይመጡም። የሆነ ሰበብ ፈልገው ይቀራል። ለመምጣት ከሚያቀርቡት ሰበብ ይልቅ ለመቅረት የሚያቀርቡት ሰበብ ይበልጣል ማለት። ትልቁ ደስታቸው ኢቨንት ኖሮ ምናምን ቀርቷል ምናምን ብትላቸው ደስ ነው የሚላቸው። ወፍተር አዲስ ሰው አዲስ ቦታን ኤክስፕሎር ማድረግ አይፈልጉም። አሁን ይሄ መርጦ አይደለም። አንዳንድ ሰዎች ይሄ እንትኑ አስገዷቸው ነው ባህሪ ነው ብለው የሚያስቡት ካራክተሩ አስገዷቸው እና እነዚህ ሰዎች አሁን ላይፍ ማቹርድ እያደረገቻቸው ወደ ቢዝነሱ ዓለም ወደ ትዳሩ እያሉ ሲመጡ በጣም ቻሌንጅ ይደረጋሉ፣ በጣም ይቀበራሉ በእነዛ ሰዎች በሌላኛው አካል ማለት ነው። እነዚህን አታክ የሚያደርገው ማን እንደሆነ ታውቃለህ? ይሄ ፓወርፉል ሰው አይደለም። ይሄ ዊክነሱን በእንትን የሚደብቀው ሰው አለ አይደል? በመጮህ ምናምን ነገር በንግግሩ ኦር ጀስት በሚያደርጋቸው ነገሮች በአክሽን የሚደብቀው ሰው እሱ እነዚህ ሰዎች ገልት እንዲሆኑ ስሜት እንዲፈጥርባቸው ያደርጋል። እሱን ያዩና ኮምፔር ስለሚያደርጉ ራሳቸውን አም ዊክ ወደሚለው ይመጣሉ። ግን ፋክቱ ዊክ ሆኖ አይደለም፣ ልክ ያልሆነ አይደንቲቲን ተቀብለው ነው። ትልቁ ኃላፊነት ደግሞ ያው ከልጅነት የመጣንበት ሶሳይቲ እና ፓራዳይማችን ነው። እና ዝምተኛ ሰዎች በጣም ልዩ ናቸው። በጣም ደስ የሚል ባህሪ ያላቸው፣ ቢጠቀሙበት በጣም ፓወርፉል መሆን ይችላሉ። ነገር ግን አዌር ሆነው መቀየር ያለባቸውን ነገር ካቀየሩት ድረስ እዛች ሰርክል ላይ ተቀምጠው ኢንሳይድ ዘ ቦክስ ብቻ ሆኖ ነው የሚቀሩት። እና መቀየር አለብኝ ብሎ አንድ የውሳኔ ወስነው ይሄ እንትን መሆን እኮ አይደለም የሚንቀለቀለው ሰው እኮ መሆን አይደለም፣ ወደ ፓወር መቀየር ይቻላል። ዝምታን ወደ የዝምታውን ኃይልም መጠቀም በደንብ ያስከብርሃል። ሲጀመር አይደል እንዴ ዝምታ በጣም ያስከብርሃል። ከብዙ ነገር ፕሮቴክት ያደርግሃል። በጣም ግሬስፉል ሰው ነው የምትሆነው። ኮንሽስ እንድትሆን ያደርግሃል። አስበህ እንድትናገር እያንዳንዱን ነገር። ብዙ ጊዜ አድቫንቴጁ ምንድነው መሰለክ? አንድ ነገር ሲያወራው አስተውለው ነው የሚያወሩት። እንደመጣላቸው ያወሩ። ይሄ እንደመጣለት የሚያወራ ሰው ሰውን ለማስቀየምም ሰውን ለማስደሰትም ቅርብ ነው። አፍ ሲከፈት ጭንቅላት ይታያል ይባላል። ሁሌ አፉን የሚከፍት ሰው ይሄ ራሱን እያሳየ ነው ማለት ነው። ዝም የምትል ከሆነ ግን የምታወራውን ነገር ሁለት ያስበክ ነው። አሁን ከማወራውን ነገር ባይዘው እኔ ጋር ነው የሚመለሰው። አይምሮ ያስባል፣ አፍ ያወጣል። ከማውራቴ በፊት ኦብዘርቭ አድርጌ ምን ማውራት እንዳለብኝ አስቤ ነው። ይሄ በጣም የሚገርም ነገር ነው። የሚገርም ኳሊቲ ነው። ማውራት ባለብህ ሰዓትም ደግሞ ማውራት አለብህ። እና ያው ባህሪያቸው ሰፊ ነው። ጥሩ ጎናቸው ብዙ ነው። ግን ሰዎች ይሄን ነገር አንደርስታንድ ያደረጉት በፓወሩ በኩል ሳይሆን በዊክነሱ ሳይድ ናቸው አብዛኞቹ ሰዎች ያሉት። ከዛ ደግሞ መውጣት አለባቸው። እንዴት መውጣት ይችላሉ? እስቲ ራስክ ላይ መስራት ነው መጀመሪያ። ይሄ ማንነትን መረዳት አለብህ። ይሄን ነገር ያላደረኩት መርጬ ነው ወይስ ተገድጄ ነው? ዞር ብለው የመጡበትን ፓዝ እኮ ማየት ነው የሚጠበቅባቸው። አብዛኛው ጊዜ እነዚህ ሰዎች ሪሌሽንሺፓቸው ላይ ተጎጂ ናቸው። አብዛኛውን ጊዜ ሶሻል ላይፋቸው ላይ እነዚህ ሰዎች ቪክቲም ናቸው። እና እንትን አንድ ኳሊቲያቸው ይችላሉ ነገሮችን የመቻል ቻይ መሆናቸው ግን በቂ አይደለም። ቻይ መሆናቸው ሞር እያስጎዳቸው ይሄዳል ማለት ነው። እንዲጎዱ እያደረጋቸው
ቻይ ነኝ ብለህ ዲስኮምፈርት የሚያደርገ ነገር ላይ ታይም ስፔንድ ማድረግ ይበልጥ ኢነርጂን ድሬን እያደረገ መጨረሻ ቦታውንም እንድትጠላው ሊያደርግ ይችላል። አውት ኦፍ ኖዌር እዛ ነገር ላይ ፓርቲሲፔት ማድረግን ታቆማለህ። እንዴት መቀየር ይቻላል? እንዳልኩ ባክግራውንዳቸውን የመጡበትን ይዩና ሩት እንትኑን ያገኙት፣ ትሬስ ያድርጉት። ምንድን ነው እኔ ምን አይነት ባህሪ ያለኝ? እኔ እውነት እንደዛ ነኝ? ዝምተኛ ነኝ የሚሉ ከሆነ አሁን ለምሳሌ ዝምተኛ የሆነ ሰው ማያደርጋቸው ነገሮች አሉ፣ ጀስት የሚከብደው ማለት ነው። እንዲሁ ኦብቪየስሊ ጀስት ሁሉም ሰው ዝምተኛ ላይሆን ይችላል። ግን ዝምተኛ ከሆንክ፣ በፍርሃት ዝምተኛ ከሆንክ፣ በጫናዎች ዝምተኛ ከሆንክ ምናምን ማድረግ ማትችላቸው በጣም ብዙ ነገሮች ይኖራሉ እና እነሱን ለይቶ ማድረግ በትንሹ ከችግሩን ከማወቅ ነው ችግሩን የምትቀይረው እና ችግሩን አክሴፕት ማድረግ ማወቅ ሰሬንድ ማድረግ ይጠበቅብሃል። እጅ ስጥ፣ እጅ አለብህ። እኔ እንደዚህ ነኝ በቃ ማመን አለብህ መጀመሪያ። አሁን የመጀመሪያው የለውጥ እንትን ላይ አክሴፕት ማድረግ ነው። ብዙ ሰው አያምንም፣ ግን ይሄ ችግር አለብኝ፣ ይሄ ጉዳቶች ደርሰውብኛል እና በቃ ያለውን ነገር አክሴፕት ማድረግ ሁለተኛው ስቴፕ። ሶስተኛው ስቴፕ ስሞል ስቴፖችን መደጋገም። ትናንሽ ነገር ከዚህ ቀደም የሚከብዱን ነገሮች በትንሹ ከማድረግ የሆነ ስሜትን ከመናገር ስታንዳውት የምታደርግለትን ነገር መያዝም ይጠበቅብሃል። አሁን ይሄ አንዱ ነገር ብቻ ማሳደግ አይደለም፣ እኩል እያደግ አሁን ራስህን እኩል ዴቨሎፕ እያደረግ መውጣት አለብህ። ስታንዳውት የምታደርግለት ነገር ማንነት፣ ባውንደሪ ሊኖር ይገባል። ሰልፍ ቫሊዩ እኔ አልወድም ካልኩኝ አልወድም ይሄን ነገር። የማልወደውን ነገር አንተን ለማስደሰት ብዬ ኤክስፕረስ ማድረግ ስለማልችል ማድረግ የለብኝም። በቃ እኔ ውጭ መገናኘት አልፈለግም ካልኩኝ በቃ አልፈልግም። በግልጽ መናገር አለብህ። አቋምህን በግልጽ መናገር አለብህ። የምትፈልገኝ ከሆነ በስልክ አውራኝ። በጣም ቅርቤ ከሆንክ ደግሞ ቤቴን አናውራኝ። መውጣት ካልፈለግኩኝ አልፈልግም። ይሄን ከትንሽ ከቅርብ ሰዋቸው ምናምን መለማመድ ወይም በማያውቁት ሰው እምቢ ማለትን መለማመድ፣ በዛው ለራስ እሺ ማለትን መለማመድ፣ ራስን እሺ ማለት መለማመድ ያስፈልጋል። እና ባይዘው የመጀመሪያ አካባቢ ከባድ ነው። ደፍረስ ታደርገው ግን የሆነ ስሜት ፕራውድ ትሆናለህ፣ በራስ ትኮራለህ ምናምን። በጣም ፕራውድ ነው የምትሆነው። ትልቅ ጀብድ እንደፈጸምክ ነው የሚሰማክ። እና ያን ከተጠቀምክበት ታስቀጥለዋለህ፣ ድጋሚ ታደርገዋለህ፣ ትደግመዋለህ፣ ትደጋግመዋለህ። ውጤቱ ደግሞ ኢንስፓየር ያደርጋል በጣም። ትናንሽ ስቴፖችን የምትከተል ከሆነ በአንድ ትልቁ ላይ ኬክ እሱ በጣም ያው እንቅልፍም ልታጣ ትችላለህ መጀመሪያ በማሰብ ብቻ ሳታደርገው ማለት ነው። ግን ትናንሽ ነገሮች ከሆኑ ይሄን ያህል ኢነርጂም አይፈልጉም፣ ይሄን ያህል በጣም ደፋር መሆንም ላይጠበቅብህ ይችላል። ስለዚህ በትንሹ ታደርጋለህ፣ እሱ ደግሞ ይመራሃል ማለት ነው መንገዱ። ግን ትልቁም ቦታ የሚይዘው መጀመሪያ እንዳልኩት እኔ ዝምተኛ የሆንኩት መርጬ ነው ወይስ ተገድጄ ነው? እሱም በደንብ መለየት አለባቸው። ኢንቴንሽኑን ማወቅ አለብን። ዝም እያልኩ ያለሁት እኔ አቅም ስላጣሁኝ ነው? እኔ ዝምተኛ የሆንኩት አቅም ስላጣሁኝ ነው ወይስ ደግሞ ፈልጌው ነው? የዝምታን ኃይል ስለተረዳው ነው። ኃይል እንዳለው ስላወቅኩኝ ነው ወይስ ደግሞ አቅሙ ስለሌለኝ ነው? አቅም ቢስ ስለሆንኩኝ ነው የሚለውን ነገር ማወቅ አለ። የመጀመሪያው ስቴፕ እሱ ነው። እሱ አንደርስታንድ ካደረግከው አቅም እንዳለው ተረድቼ ከሆነ ዝም እያልኩ ያለሁት እኔ በጣም ገርም ሰው ነኝ። ነገር ግን አቅሙ ስለሌለኝ አቅሜን አክሴፕት አድርጌ ከሆነ ግን በጣም ስራ ይጠበቅብኛል። እና ለመቀየር እነዚህ ቀደም ያልኩ ሁለት ኮንሰፕቶች እና ይሄኛው ደግሞ ትልቁን ስቴፕ መያዝ ነው። ትናንሽ ስቴፖችን ከምታውቃቸው ሰዎች ጋር መጀመር ይሁን ትንሽ ነገር እምቢ ማለት፣ ለምሳሌ ስልክ ሲደወልልህ አንስተህ ይቅርታ ማውራት አልችልም ብለህ መዝጋት ራሱ የሆነ ኢምፓክት አለው። የሆነ ቦታ ወይ የሰንባዲ መጥቶ የራሱን ወሬ ሲያወራክ አይቆይ እስኪ አሁን ይሄን ነገር ትንሽ ቆየው በኋላ እናወራለን አሁን ስራ ላይ ማለት ራሱ ኢምፓክት አለው። ስሞል ስቴፕ እያደረጉ ዝምታ ራስን ማስከበር በጣም ነገር ነው። በጣም አሪፍ ነገር ነው ያነሳ ነው። ያው ብዙ ሰው የሚቸገርበት ጉዳይ ስለሆነ ነውና እና አሁን ደግሞ የምናነሳው ስለ ሰው ከሰዎች ሳንወጣ አብሮ ለመኖር በጣም የሚያስቸግሩ ሰዎች፣ ከባድ የሆኑ ጀስት አንተም ራስህን እንዳታገኝ የሚያደርጉ ሰላም እንዳይሰማ የሚያደርጉ ሰዎች ማለት ነው። እና ምን አይነት ሰዎች ናቸው? እስቲ የመጀመሪያው ቪክቲም ሜንታሊቲ ያላቸው ሰዎች ናቸው። የተጎጂነት ስሜት የሚሰማቸው ምንም ነገር ብታደርግ ያ የምታደርገው ነገር እነሱን እንትን ያደርጋቸዋል፣ አፌክት እያደረጋቸው ነው። መልካም ነገር ብታደርግም ለምሳሌ አሁን ሄደክ ፋይናንሻሊ ሳፖርት ብታደርጋቸው ሳፖርት አደረገኝ አይደለም ብለው የሚያስቡት እኔ አቅም ስለሌለኝ
እየረዳኝ ነው። እኔ አቅም ቢስ የእሱን አቅም እያሳየኝ ነው። ወይ አቅም እያሳየኝ ነው። እኔ እኮ አቅም ቢስ ነኝ፣ በቃ ሰው ገንዘብ እየረዳኝ ነው የሚል ስሜት። ሰው አብሮ ለመኖር መጀመሪያ ማሻሻል ያለበት ወይም ደግሞ ፐርሰናሊ መራቅ ያለበት ቪክቲም ሜንታሊቲ ካላቸው ሰዎች ነው። የተጎጂነት ስሜት ላይ ካሉ ሰዎች ሊጎዱህም ይችላሉ። ግን እነዚህ ሰዎች ይገባባል። አንተም እንደዛው ማማረር ትጀምራለህ። በቃ እና ይሄ ምንም ነገር ሲያዩ ምንም ነገር ካለ አሁን መንግስትም የሆነ ነገር ቢያደርግ እኔ እንትን ለማድረግ ነው፣ ሰውም የሆነ ነገር ቢያደርግ እኔ ለመጉዳት ነው። ኤቭሪቲንግ እነሱን ከሚጠቅመው አንጻር አይደለም። እና ይሄ እንትን የሚባሉ አባባል አለ፣ ትራይ ዘ ጉድ ኢን ፒፕል የሚባለው በሁሉም ነገር ላይ መልካሙን ነገር የማየት አቅም የላቸውም፣ ማየትም አይፈልጉም። ብሎክ ነው በቃ የሚያደርጉት። ጥሩ ነገር ምናምን ሲመጣ ምንም አዳፕት አያደርጉም፣ አዲስ ነገሮችን ለውጦችን ምናምን ነገር እና ሁሉ ነገር አጌነስት እነሱ ነው። ይሄ እንትን ሜንታሊቲ ነው፣ መቀየር ይችላል። ዋንስ ሜንታሊቲ ያላቸው ሰዎች ግን ይሄ በማህበራዊ ግንኙነት ውስጥ ያቃውሰዋል። በቢዝነስ ላይ ሰዎች ካሉ ቶሎ መውጣት አለባቸው፣ ያቃውሰዋል። እንዲቀየሩ መጠበቅ አይጠበቅብም። እነሱን የመቀየር ዓላማ የለኝም። ሰው አሳይመንቱን ልሰጣቸው እችላለሁ። አይ የሆነ ጊዜ ምናምን ልትሰጣቸው ትችላለህ። ራሳቸው የሚሰሩ አሁን ይሄ አንደርስታንድ ካደረኩኝ በኋላ እንደዚህ አይነት ሰዎችን ስፓት ካደረኩኝ ሼር አደርጋቸዋለሁ። በመጀመሪያ ኢንዳይሬክትሊ ስሜታቸውን ከመጠበቅ ኢንዳይሬክትሊ እነሱን ሊቀይራቸው የሚችል ነገር ሪፈር አደርጋለሁ። ለዛ መሆኑ ካልገባቸው ግን ዳይሬክት ኮሚኒኬሽን ከታ እንትና እንደዚህ ነገር ዲስኮምፎርት እያደረገኝ ነው፣ እኔ እንደዚህ ጥሩ አይደለም መስተካከል ያለበት የሚል ኮሚኒኬሽን ያመጣለሁ። እና የመጀመሪያው ቪክቲም ሜንታሊቲ ያላቸው ሰዎች፣ ሁለተኛው ደግሞ ይሄ ኮምፕሌን የሚያደርጉ ኤቭሪቲንግ ኮምፕሌንት የሚባሉት የሚያማሩ ሰዎች ማለት ጠዋት ተነስተው የፀሐዩ መውጣትን እንደማመስገን ፀሐይዋ ዛሬ ደግሞ ከነ ልጆቿ ነው የወጣችው። ደግሞ ነጋ የሚባልም አለ ወይ እሰይ ነጋ ወይ ደግሞ ነጋ። እነሱ የነጋባቸው ሰዎች ናቸው። እሰይ ነጋልኝ ነው እኛ የምናውቀው፣ እነሱ ነጋባቸው ናቸው። በመንጋቱም ይናደዳሉ። ትንሽ ሌሊቱ ቢገፋላቸው ደስ ይላቸዋል ፈጣሪ። እና ኤቭሪቲንግ ለእነሱ ኮምፕሌን የሚደረግ ነገር ነው። እነዚህም እንደመጀመሪያዎቹ ናቸው። በቃ መልካም ጎኑን ማየት ማውጣት አይችሉም። ፖዚቲቭ አቲቲዩድን አልገነቡም እነዚህ ሰዎች። እና ከነዚህ ሰዎች ጋር ኮምፕሌን የምታደርግ ከሆነ ደግሞ ይበዛልሃል ነገር አለ፣ ይጨመርልሃል። የመዝራትና የማጨድ ህግ ነው። እና የምታማርር ከሆነ ሞሮፍ የምታማርበት ነገሮች ይበዛሉ። አመስጋኝ ስትሆን ደግሞ የምታመሰግንባቸው ነገሮች ፈጣሪ ያበዛልሃል። ሰው የሚያማርሩ ሰዎች ጋር የምትውል ከሆነ ወይም በግሩፕ ውስጥ ካሉ አንደኛ አንተንም አማራሪ ማድረግላችሁ ሰፊ ነው ሰርክልን ስለምትመስል፣ ሁለተኛ ደግሞ ምንም መልካም ነገር ሊያወጡልክ ስለማይችሉ አትራክት የሚደረገው ኢነርጂ በጣም መጥፎ ነው። የሚያማርርህ ነገር ወይም የሚያበሳጭ ነገር ነው። እና ኮምፕሌን የሚያደርጉ ኮምፕሌንት የሆኑ ሰዎች በጣም ማህበራዊ ኑሮ ላይ ይቸገራሉ፣ ሰውንም ያስቸግራሉ። እና መስተካከል አለበት መስተካከል አለበት። የመጨረሻው ሰው ደግሞ ዊሊንግ ፓወርን ለመጠቀም ዝግጁ ያልሆነ ሰው፣ ይሄ በለውጥ ፕሮሰሱ ላይ ላለመለወጥ ምክንያት የሚደረድር ነው። እነዚህ ምክንያት የላቸውም። በቃ ላለመለወጥ እሱ ነው። ላለመቀየር የወሰኑ ሰዎች አሉ። የሆነች ጠባብ ሰርክል ውስጥ ብቻ ተቀምጠው ለመኖር የፈቀዱ ሰዎች፣ ኮንፈርት ዞናቸው ውስጥ ይሄ ፈጣሪ የሰጣቸውን ዊል ፓወር መጠቀም አይፈልጉ፣ ገድበውታል። በቃ ኦልሬዲ በቃ ምን እና እኔ ፐርሰናሊ ቻሌንጅ ያደርገኛል እንደዚህ አይነት ባህሪ ያላቸው ሰዎች። ምንም ብታደርግ ፍቃደኛ ስላልሆኑ ቢፈርትህ ከንቱ ነው የሚሆነው። ግን እነዚህ ሰዎች ቀድመ ማወቅ አለብህ መጀመሪያ። ሀውቱ ነው ዘምስቲ እንዴት እንወቃቸው? እነዚህ ሰዎች ጀስት ከመታገላችን በፊት እንዴት እንወቃቸው? አሁን እነዚህ አይነት ሰዎችን እንደዚህ የተለየ ስፓት ለማድረግ አክቲቪቲ ያለ ሰው ብትሆን ነው ሞሮፍ የምታውቀው። ምሳሌ ብዙ ጊዜ ከሰዎች ጋር የምትገናኝ ምናምን ከሆነ እነዚህ ሰዎች ማወቅ አለክ የሚደጋገም ከሆነ። ሁለተኛው ግን ዲስኮምፈርት የሚያደርግ ሰው ካለ ታውቀዋለህ። የሆነ ፊል ታደርጋለህ። ኢነርጂም አለ አይደል? ኢነርጂ ዋይዝም አውራ የምንለው አለ አይደል? ሁላችንም ማግኔቲክ ፊልድ አለን እዚህ ጋር። በተለየ እንትን ብናየው ከኔ የሚወጣ ከአንተ የሚወጣ አለና ያ ነገር ዘሞመንት እዚህ ስገባ ፊል አደረገው ይችላለሁ፣ ክብድ ሊለኝ ይችላል ነገር። ግን አሁን እንደዚህ አይነት ሰዎች አንድ ቀን ሁለት ቀን ስትገናኝ ደግሞ ያው በንግግራቸው አሁን ለምሳሌ የሚያማርር ሰው በንግግሩ ላይ ታውቀዋለህ ዝግጁ አይደለም ለመቀየር። ራሱ እንደ ቪክቲም የሚያይ ሰውዬ ምንም አይነት እድልን ስታቀርብለት ወይ ምንም አይነት መልካም ነገር ብታደርግለት በመጥፎ ነው የሚያየው፣ በመጥፎ ነው የሚመለከተው። ይሄኛው ሰውዬ ደግሞ
እነዚህ ሰዎች ባይዘው በጣም ስፓት ይደረጋሉ። ገና የሆነ ነገር ስትጀምር ይሄ ፌሻል ኤክስፕሬሽናቸው ያስታውቃል፣ ያጣጥሉታል ምናምን በቃ እነዚህ ሰዎቹ ቻሌንጅ ያደርጋሉ። እኔ ፐርሰናል ኤክስፔሪንስ ላይ በደንብ እነዚህ ሰዎችን አይቻለሁኝ፣ ስፓት ማድረጋለሁኝ። ግን ደግሞ መቀየር ደግሞ ይችላል። መቀየር ሰዎች በጣም ኮምፕሌንት የነበረ ሰው በጣም አሁን ግሬትፉል የሆነ ሰው አውቃለሁ። ፈጣሪውን የሚያማርር የነበረ ሰው፣ ለምን ኖርኩኝ የሚል ሰው፣ ቤተሰቦችን የሚያማርር ሰው፣ ሀገሩን የሚያማርር ሰው አሁን ግን ግሬትፉል ሆኖ የሚኖር ሰው አለ። እነዚህ ነገሮች አሁን ገንዘብ ስላገኘ ነገሮች ስለተሳኩልህ ምናምን የምትቀይራቸው ሳይሆን ራስህ ላይ ስለሰራክ ነው ለውጡ። አሁን ብዙ ሰዎች ይሄ ነገር ያለባቸው ከውጫዊ ነገር ለመቀየር ነው የሚያስቡት። ከውስጥ ወደ ውጭ ነው የምትቀይረው እንጂ ከውጭ ወደ ውስጥ አይደለም። ሰው ስፓት ለማድረግ ያው በአክቲቪቲያቸው በምናምን ንግግራቸው ምናምን እንዳልኩ ኢነርጀቲክ ፊልዳቸውን ፊል በማድረግ ምናምን ልታውቀው ትችላለህ። ግን እንደዚህ አይነት ሰዎች ካላቸው መቀየር ይችላል። በግሩፓቸው ውስጥም ካለ መርዳት ነው ወይዘው ያለብን እኛ መረዳት ከዛ መርዳት ያለ መረዳት ይቀርማል። ጀጅመንታል መሆንም ማቆም አለብን እና እንደዚህ አይነት ሰዎች አሉ ማህበራዊ ግንኙነት ላይ በቃ ጥሩ ኢነርጂ የለም እና አዘኝ እንደው ዘደ ቤት ስገባ ከነዚህ ሰዎች ጋር ከዋልክ ይፊል ድሬንድ የሆነ ሰው በቃ ኢነርጂ ሙጥጥ ነው የሚለው ማለት በቃ ያለን አቅም እንዳለ ሉዝ ታደርጋለህ። ከነሱ ጋር ብዙ ታይም ስፔንድ የምታደርግ ከሆነ እነሱም እንደዛ ኢነርጂ የላቸውም። በተገጣሚ ምንም ነገር ሞራሉ ምናምን ነገርም የለም። ኢንቴንሽን ትወስዳል ነው ማለት ነው። ስለዚህ ከማጋ እንደምትውልም መጠንቀቅ አለብህ። በጣም እንደ ሰክል በጣም ማታ ያደርጋል እንደ ማስተር ማይንድ እኮ ማለት ነው። ከአንተ ሰው ጋር ዋልክ ማለት ማይንዳቸው በቃ እንትን ይገናኛል። እንደሱ ማሰብ ትጀምራለህ፣ እንደሱ መስራት ትጀምራለህ። አፌክቱ ወደው ላይ ይታይ ይችላል። ቀስ በቀስ ግን ታየዋለህ። ኢቭን ቃላቶችንም ከሱ ልትወስድ ትችላለህ። አዎ ቃላቶች በጣም ደግሞ ቃል ኃይል አለው። በጣም ቃል ኃይል አለው እና የሆነ ታይም ላይ ራስህን ቃልን ባትወስድ ምናምን ነገር የሆነ ታይም ላይ ራስህን ዳውት ታደርግ ታገኘዋለህ። የዳውቱ መነሻ ከነዚህ ሰዎች የወሰድከው ነገር ነው። ከዚህ በፊት አመስጋኝ የነበርክ ሰው አሁን ኮምፕሌን ልታደርግ ትችላለህ። ታገኘዋለህ። አፌክት ያደረጉኝ ምን እንደዚህ ነው ልትል ትችላለህ። ግን በጣም ኢምፓክት አለው። የሆነ ታይም ላይ ራስህን ኮንሺየስ ስትሆንበት እነሱን እየሆንክ ታገኘዋለህ፣ ወይም ደግሞ የእነሱ ውጤት አንተ ላይ ይመጣል። አብረን ታይም ስፔንድ እስካደረግን ድረስ የአንተ ኢነርጂ እና ማንነት እኔ ጋር ኢምፓክት አለመፍጠር አይችልም። በጣም ኢምፓክት አለው። ስለዚህ ሰው መምረጥ ግድ ነው። ከማጋ እንደምትውል፣ ከማጋ እንደምታወራ፣ ከማጋ ሀሳቦችን ሼር እንደምታደርግ። በተለይ ደግሞ ሀሳቦች የሚያጣጥሉ በጣም ብዙ ሰዎች አሉ በዙሪያ። በተለይ ስለ ህልም ወይ ስለ ትልቅ ነገር መስማት ማይፈልግ በጣም ብዙ ሰው አለና እዛ ላይ በጣም ጥንቃቄ ያስፈልጋል ማለት ነው። አዎ ህልም አስወራጆች እኮ አሉ። ህልሙ ተጸንሶ ከዛ በኋላ እነሱ ያስወርዳሉ። በጣም ትብናርተው በጣም ብዙ ህልም አስወራጆች አሉ። ድሪም ስቲለሮች አሉ። ህልም ዘራቂዎች ማለት የሆነ ህልም ይዘህ ስትመጣ ስፔሻሊ እነዚህ ሰዎችም ሌላም ዊክንትን ያላቸው። ስለዚህ በደንብ እስቲ ያወራል ስለሚሰርቁ ሰዎች ህልም ሰራቂና ህልም አስወራጆች በዛ አጋጣሚ ብዙ ሰዎች አሉ። ትንሽ ነገር የሚያስብ ሰው ከሆነ አንተ የሆነ ህልም ኖሮክ ከመጣክ አንደኛ የህልምን ፖሲቢሊቲ አይነግሩህም፣ አያዩትም። ህልም የሚሳካበትን መንገድ ሳይሆን የማይሳካበትን 100 ሪዝን ያመጡልሃል። ያንተ ህልም ለነሱ ማፌዣ ነው። ቀልዱበታል። በደንብ ስም ይጣላል እንጂ እቺ ስም አለች ህልመኛው ባለሀብት ይሏል። አንተ ጠንካራ ሰው ከሆንክ እሱ ነገር ተቋቁመህ ልታልፍ ትችላለህ። እንደ ፓወርም መጠቀም ትችላለህ። ግን ኢንፍሉዌንስ ካደረጉክ ኢንፍሉዌንስ ሊያደርጉ የሚችሉት ታይምን ስፔንድ የምታደርግ ከሆነ ነው ከእነሱ ጋር። በጣም አንዳንዴ ህልም ካለክ አላማ ካለክ ከት ማድረግ ያለብክ ፍሬንድሺፕ አለ፣ ቤተሰብም አለ። ይረዱኝ ብለህ መጠበቅ እብደት ነው። አይረዱም። አንተ እነሱ እንዲረዱ ስትጠብቅ ህልምህን እየተኮነ የምትመጣው። ስለዚህ እንደውም በጣም ሀምብል ከሆንክ እወዳቸዋለሁ፣ አክብራቸዋለሁ፣ ግን ይሄ ነገር ማሳካት ስላለብኝ ለጊዜው ማሳወቅ በቃ ይሄ ያለውን ነገር አሁን ቅድም ዝምተኛ ሰዎች ምናምን ከሆኑ የተሰማቸውን ነገር እሱን ሳገኘው ከሌን ሳገኛት ህልሜ እንዲያስጠላኝ የምታደርገኝ ከሆነ በሰላም በደህና ጊዜ ህልሜ ከበለጠብኝ ወደ ህልሜ መሄድ እችላለሁ። እና ህልም አስወራጆች በጣም አሉ። ድሪም ስቲለሮች በጣም አሉ። ጽንስ እንደሚወርደው ሁሉ ኃጢአት ነው ወይዘው ለነሱ ህልም የሚያስወርዱ ሰዎች ኃጢአት እየሰሩ ነው ያሉት። እና ወዲያው ምን ላይ መግባት አለብህ? ኢንካሬጅ የሚያደርጉክ
እንደምትችል የሚነግሩ ፕሮባቢሊቲ የሚያሳዩ ከቻልክ ደግሞ አንተ ህልም ያልከውን ነገር ላይ የደረሱ ሰዎች ጋር መዋል ብትችል ከፈለግ ደግሞ ታረጋዋለህ። ፊዚካሊ ኤግዚስት ካላደረጉ ደግሞ አሁን የዘመኑ ቴክኖሎጂ ነው አይደል? ኦፍ ኮርስ ፈልገም አይደል? እኔ አሁን የሆነ መገንባት የምፈልገው ማንነት ሲኖር የገነባውን ሰው ታየዋለህ። የገነባውን ሰው በህይወት ሊኖር ይችላል ላይኖር ይችላል፣ ላታገኘው ትችላለህ። ማለት ደጋግመህ ያንን ሰው የምትከተለው ከሆነ ጆርኒውን ያን ሰው ያለ መሆን አትችልም። እኔ አሁን አንድ ወቅት ላይ በጣም ደጋግሜ አንድሩ ቴትን አየው ነበረ። ስለዚህ እሺ ጥሩ ማንነት አለው ማለት እኔ የምፈልገው አይነት ማንነት አለ እሱ ጋር። ፋይናንሻሊ ጥሩ ስታትስ አለው። ይሄ ቪዥኑን የሚኖር ሰው ነው። ማስኩላኒቲም አለ፣ እሱም አለ። ስታንድ አውት ያደርጋል ምናምን ነገር ሶ አይቢካም በቃ ደጋግሜ ማየት ያው መጥፎ ጎንም ቢኖረው ጀስት አንተ ጥሩን ለኔ ይሆነኛል የምትለውን መርጠ ነው። ጀስት የሆነ ሰው ዝም ብለን ስላየ ነው ሙሉ በሙሉ መቀበል አለብን ማለት አይደለም። መርጠ መቀበል ነው። ግን እንዳልኩ ከሆነ ህልም ሰራቂዎችን አቮይድ ለማድረግ ህልምን ካሳኩ ሰዎች ከኖሩ ሰዎች ወይ ነው ፖዚቲቭ ኢንቫይሮንመንት ከሆኑ ሰዎች ውስጥ እንትማር እነዚህ አሁን ለስኬት ትልቁ ኪለር ምንድነው? ዳውት ትልቁ ኪለር ነው። ራስን መጠራጠር ጀመርክ ማለት እንደሚሳካ ከምታስበው በላይ እንደማይሳካ የምታስብ ከሆንክ ሰው ቤስ አይሳካም። ሰው በጣም በጉልበቱ ነው የሚያምረው። በጣም ጠንክሬ ከሰራ አሳካለሁ ብቻ ብሎ ነው የሚያስበው። ግን አንድ ማወቅ ያለብን ነገር ጠንክሮ በሰራ ብቻ አይደለም፣ ጠንካራነትም ያስፈልጋል። እምነት በውጤት ነው የሚገለጸው፣ በስራ ነው የሚገለጠው። እምነት ካለክ ያው ቢካም ኮንፊደንት። እምነት ማለት ባይዘው እንትን ነው በነገሮች ላይ ያለን የእርግጠኝነት ስሜት ነው። አንድ ነገር ወደ ማመን ስትመጣ የሆነ ታይም ላይ ደግሞ ቢካም ከእምነት ደግሞ ታልፍና ወደ ማወቅም ትመጣለህ። ማወቅ ማለት ለምሳሌ እኔ ወንድ እንደሆንኩኝ አውቃለሁ አላም አይተህ የምታውቀው ነገር ማለት ነው። ኦልሬዲ ኤግዚስት ያደረገ ነገር ነው አይዲያው ማለት እምነት ሲሆን ኢፈርት ጠይቃል ሰምሃው አይደል? እርግጠኛ መሆን ይዛ ነገር ማረጋገጥ ነው። ከማወቅ ጥቅስ ኤግዚስት ያደረገ ነገር ነው ብለህ አክሴፕት ታደርጋለህ ነው አይዲያው ነው። ድሪም ስቴለሮችን በደንብ አቮይድ ማድረግ አለብን። እንዴት ማወቅ እንችላለን እነዚህ ሰዎች መሰለህ? ያው በኮሚኒኬሽን ውስጥ ታውቃለህ የሆነ ፕሮባቢሊቲ ስታወራቸው ማንበትን መንገድ ናመን ነግሯል በደንብ ይተነትኑላል። ግን ሰው ይሸወዳል። አሁን ስፔሻሊ ቤተሰብ ጋር ያሉ ሰዎች ቤተሰብ ኬር ያደርጋል፣ አንተ ይወድሃል። አሁን እናት ልጇ ምንም እንዲሆንባት አትፈልግም በፍጹም። ቢዝነስ ልጀምር ነው ያክል ብራውቼ ተው ትከስራለህ፣ አርፈህ ተቀመጥ፣ አገር ልቀይር ነው ተው፣ ይጎድብኛል፣ ይከብድሃል። አሁን እኮ እንትን መጥፎ ነገር አይደለም፣ አውት ኦፍ ላቭ ነው። ግን ለአንተ ለህልምክ ያስፈልጋል ያ ነገር ማድረግ አለብህ። ሪስክ መውሰድ አለብህ። ምርጫ እኮ አለ። የሆነ ጊዜ ተናግሬ ነበረ። አሁን ቤተሰብ እናት ወተክ ቢዝነስ ብትጀምር ምናምን ይቅርብህ ትወድቃለህ ምናምን ነገር ስራ ልጀምር ስትል አይሆንም ምናምን። እኔ መጀመሪያ ስራ ልጀምር ስወጣ ባይዘው ከቤተሰብ ጋር ፋይት አግቻለሁ። ምን ጎደለብህ ምናምን እንደዚህ የሚባል ነገር ደግሞ አለ። ምን ጎደለብህ ትበላለህ ትጠጣለህ ምን አነሰ ግቡሽ ዳት ያለ እንደዛ አትለወጥም። ወተክ ሪያሊቲውን ፌስ ስታደርግ ቻሌንጅ አጋጥመሃል። ልትወድቅ ትችላለህ፣ ልከስር ትችላለህ። ያ ነገር ግን አዘንዶ ዘዴ ያጠነክራል። አይ ሪስኩን ፈርቼ ግን ቁጭ ብዬ ኮንፈርት ላይ መቆይ ከሆነ ሊመቸኝ ይችላል ነው ባይዘው። እናቱ ጋር ያለ ልጅ ይመቸዋል በጣም። ሚድል ክላስ ያለ ሰው አሁን ብዙ ሰው የሚቸገረው በዚህ ነው። የሚበላው ያጣም፣ ይለብሳል ልብስ፣ የሚያድርበት ቦታ ያጣም፣ ፍቅር አለ ምናምን፣ ግን ያ ኮንፈርት አለው፣ ግን ወደ ላይም አይሄድም ወደ ታችም አይወርድም። በቃ እዛው ላይ ይረጋል ማለት ነው። ይብካም አቬሬጅ ያ ሚዲዮከር ይሆናል። አቬሬጅ ደግሞ በጣም ነው የሚያስጠላው። ምንም አታገኝም። በጣም ነው የሚያስጠላው። በጣም እኔ ትልቁ እንትኔ አቬሬጅ መሆን በጣም 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 ነው የማልፈልገው። ማለት በቦሌም ከዛ አቬሬጅ ከሚባለው እንትን መጥታት አለብኝ። ይሄ ተመሳሳይ መሆን አልፈልግም። ዩኒፎርም መሆን አልፈልግም። ሁሉም ሰው ጋር በቃ አብዛኛው ሰው አሁን እንደዛ ነው የሚኖረው። ብዙ ሰዎች ኮንፈርተንስ ስለሚመርጡ አሁን በቃ ሊመች ይችላል ምናምን ነገር፣ ግን ስፔሻሊ ፋይናንሻሊ ስንመጣ ፍሮም መቼ ምትሆን አትችልም። ነገ ላይፍ ሂት ታደርጋለች፣ በደምብ ትመታለች። ላይፍን ነገ ቻሌንጅ ፌስ ማድረግ ትጀምራለህ እና ዊክ ሆነ ኮንፈርት ላይ ከቆየክ ላይፍ ጋር አትችለውም። በትንሽ ነገር ትወድቃለህ፣ ተስፋ ትቆርጣለህ በቀላሉ። እሱ እኮ ነው አቬሬጅ የሚያደርገን። ኮመን ሰዎች የሚያደርጉት እንድናደርግ የሚያደርገን አቅም የለም። ስታንድ አውት አታደርግም። በቃ ከአብዛኛው ሰው አትወጣም በጭራሽ። ግን
አሁን ብዙ ሰዎች ከዚህ አንደርስታንድ ማድረግ ከቻሉ ድሪም ስቲለሮች ሰምባዲ ድሪሜን ስቲል እያደረገው አይደለም የሚለውን ነገር ማወቅ ከቻለ በዛ ህልሜ ባለው ነገር ላይ ደፍሮ መጓዝ ይጀምራል፣ ደፍሮ መሄድ ይጀምራል። መጀመሪያ ላይ ከባድ ነው፣ አዎ ከባድ ነው። አትዘይንዶ ዘሌ ግን ወርዝ ያደርገዋል። እኔ በጆርኒ ላይ ጓደኞቼን መተዌ በጆርኒ ላይ ጓደኞቼን መተዌ ከቤተሰቦቼ ራሴን ላይፍ መጀመሬ ጠቅሞኛል እንጂ አልጎዳኝም። አሁን ያለሁትን ሰው እንደሆነ ያደረገኝ ሁሉ ፕሮግረስ ነው። አሁን ላይ ሰዎችን ኢንስፓየር ሊያደርግ ይችላል አሁን ያለሁበት ነገር። ያ ጆርኒ ግን በጣም አስፈላጊ ነበር፣ የግድ ነው፣ ለእኔ ያስፈልገኛል። አሁን ላለው ማንነቴ የሰራኝ እሱ ነው እና ሰው ግን የሚያየው አሁን ካለው ማንነትክ ነው። በቃ መጨረሻ ሪዛልትን ነው የሚያየው። ከዛ እንዴት አመጣው ምናምን ምን አይነት ሰው ነበረ ምንም ማሰብም አይፈልግም። በቃ የሚያወዳድረውም አሁን ካለበት ደረጃ ጋር ነው ራሱ የሚያወዳድረው። ብዙ ከባድ ጊዜዎች ነበሩ። እሱን ከባድ ጊዜ ግን ቢሰማ ሜቢ ማወዳደሩን ሊያቆም ይችል ነበር። ራሱንም ያዘጋጃል። ሊመጡት የሚችሉ ችግሮች ምናምን ነገር ሬዲ ይሆናል። ስታንድ ባይ ነው የምትሆነው። ቻሌንጅ ሲመጣብህ ወደኋላ ምችል ሳይሆን ቻሌንጁ እንዴት ነው የማልፈው ብለህ የምታስብ ማንነትን ትይዛለህ። እና አንዳንዴ ይሄ መንገዱን አይናገሩም ምናምን አሁን እንቁላል ሸጦ 22 ፎቅ የገነባው ሰውዬ እንዴት ሚል ጥያቄ ያለ ነንሴት ይሆንባቸዋል ላይ ማለት ኦፍኮርስ እንቁላሉን ሸጦ ነው የገነባው። እንቁላሉን ሸጦ ግን እስኪገነባው ድረስ ጆርኒዎች ነበሩ። ጆርኒውን አክሴፕት ማድረግ ያልፈለግነው ሰውየው ሳይናገር ቀርቶ ሳይሆን እኛ አክሴፕት ማድረግ ስለማንፈልግ ሪዛልቱን ነው እንጂ ፕሮሰሱን ማወቅ ስለማንፈልግ ነው። ቢኮዝ ፕሮሰሱን ለማለፍ ኬፓብል የሆኑ ሰዎች ስላልሆንበት ማለት ነው። ያንን ሰው ደግሞ መሆን ይፈልጋል። አንዘይንድ ያለውን ሪዛልቱን ለማየት ምናምን ያው ስለሚከብደው ጀስት ሁሉም ሰው የራሱ የሆነ ካፓሲቲ ያለው በዛ ላይ አንደርስታንዲንጉ ሰልፍ አዌርነሱ ምናምን አለ። ያ ሰው ያደረገውን ነገር ለማድረግ ያን ሰው መሆን የግድ ነው ማለት ነው። በጣም ያስፈልጋል። ያው እሱ ያለፈውን ጆርኒ ላታውቅ ትችላለህ፣ ከራስህ ጆርኒ ሊሰጥ ይችላል ከሜንታሊቲው ጀምሮ። ግን አዲስ ችግር አፈጥርም ባይ ብዙ ጊዜ ሰው ያሳካውን የምታሳካ ከሆነ የተለየ ችግር ያጋጥማል። እሱ የወደቀውን የተለየ ውድቀት አትወድቅም። ከሱ በላይ ላሳካ ካልክ ነው ባይዘው አዲስ ፕሮብሌም ያጋጥም። በቃ ሰው አለ በህይወት ውድቀት የሚፈሩ ሰዎች ደግሞ አሉ ብዛት ማለት ነው። በቃ ከወደቁ ይሳቅብኛል። ጀስት ውድቀቱን ሳይሆን አብዛኛው ሰው የሚፈራው የትኛው ነው? ከወደቁ በኋላ የሰዎችን አስተያየት ይሆናል ማለት ነው። ሰው ምን ይለኛል? እሱ አሁን በደንብ ባይዘው ብዙ ሰዎች ድሪማቸውን ኪል የሚያደርጉ ጓደኛና ቤተሰብ ብቻ ያለ የራሳቸውም ተውት ኪል ያደርገዋል። አክቹዋሊ የመጀመሪያው ያንተ ትልቁ ጠላት አንተው ራስህ ነህ። የገዛ ማይንድህ ነው ትልቁ ያንተ ጠላት። እንድታርግ አይፈልግም። በዛ ሰርቫይቫል ነው፣ ሰርቫይቭ ብቻ ማድረግ ነው የሚፈልገው እሱ። የእሱ ስራ አንተን በህይወት ማቆየት ነው፣ ሰርቫይቭ ማድረግ ነው። እና ላይክ ከኮምፎርትህ ስትወጣ ብዙ ጥያቄዎች ይመጣሉ። ኢመርጀንሲ አለርት ያደርጋል። ተመለስ ይሄ መጥፎ ነው እና ይጎዳሃል። የመጀመሪያው ድሪም ስቲል የሚያደርገው በውስጥክ ያለው አንተው የራስክ ብሊፍ እና ተውትክ ነው። ለዛ ነው ራስ ላይ መስራት በጣም ማንዳቶሪ የሆነበት ጉዳይ። ሰዎች ብቻ አይደሉም። እና ላይክ እሱ ነው መቀየር የሚጠበቅብህ። እሱ ላይ ነው መስራት ያለብን በዋነኝነት። እና ላይክ ራሳችን ላይ በመስራት ውስጥ ውጭ ሰዎችን ከመቀየር ባሻገር ራሳችን ላይ መስራት በጣም ያስፈልገናል። እንደውም የሚቀድመው ራስ ነው አይደል? ስለ ሰዎች ላይ ኃላፊነት የለብንም ማናችንም ብንሆን ማለት ነው። ግዴታም የለብንም። እሱን ማመን አለብን መጀመሪያ። ዋናው ኃላፊነት ያለው ማጋ ነው፣ እኔ ጋ ነው። ስለዚህ ራሴን ቀይሬ አሳያለሁ፣ መቀየር እንደሚቻል አሳያለሁ። ዘን ያ ሰው አይቶኝ መቀየር የሚፈልግ ከሆነ ይቀየራል፣ ካልፈለገም ያው መንገዱን ጨርቅ ያርግለት ብለህ ትተዋዋለህ ማለት ነው። ኦኬ፣ በጣም አሪፍ። አሁን ደግሞ እስቲ ስለ ልማድ ደግሞ እናንሳ። በጣም ውጤታማ ልማዶችን እንዴት ነው የምንገነባው? ጀስት እንዴት ነው የምንገነባው ከማለታችን በፊት ውጤታማ የሚያደርጉን በጣም ፕሮዳክቲቭ እንድንሆን፣ ደስተኛ እንድንሆን፣ ስኬታማ እንድንሆን የሚያደርጉን ዋና ዋና ልማዶች የምትላቸው ምንድን ናቸው? ከዛ እንዴት እንደሚገነቡ ደግሞ እናወራለን። አሪፍ። ልምድ ላይ ስንመጣ ያው እንደምትፈልገው ዓላማ የሚያስፈልጉ ልምዶች አሉ። ተስማሚ የሆነ ልምድ አለ፣ መቀየር ያለብህ ልምድ አለ። ከልምዶች ግን ትልቁ ልምድ ለምትፈልገው ውጤት ሊያሳድጉ የሚችሉ ነገሮችን
የመገንባት ልምድ ነው። ምን ለማለት ፈልጌ ነው? ለምሳሌ ስፒከር መሆን ፈልግ ከሆነ መጽሐፍ ማንበብ ልምድ ያስፈልገኛል። ኢትስ ዲፔንድስ። ኢንተርቪው ማድረግ የምፈልግ ከሆነ ኢንተርቪው ለማድረግ የሚጠቅመኝ ፕራክቲስ አለ ጥያቄዎችን የማድረግ ምናምን ነገር እና እንደምንፈልገው ልምድ የሚያስፈልጉ ልምዶች አሉ። ግን ከልምዶች ውስጥ አሁን ትልቁ ልምድ እንግዲህ አንድ ነገር ጀምሮ የመቀጠል የመጨረስ ሀቢት ያስፈልጋል። ማንዳቶሪ ነው። ምንም ይሁን ምንም ትንሽ ነገር የሚሆን ትልቅ ነገር። አሁን እንደዚህ ስል እኔ አሁን ፐርፌክት ሆኜ አይደለም እዚህ ላይ አይ ትራይ ማይ ቤስት አንድ ነገር ጀምሮ ለመጨረስ። ቢያንስ ሙከራ ውስጥ ከሆንክ በቃ you are in the right track ማለት ነው። ምንም ባታቆም አንድ ነገር ይመከራል። የመጨረስ ልምድ ያስፈልጋል። የመጀመሪያው ልምድ ይሄ ልምድ ብዙ ሰዎች ላይ ኖራቸው ይችላል፣ ግን የመጨረስ ልምድን መገንባት አለብን። እንሳለ ግን ኮምፎርታብል ያልሆንክበት ነገር ላይ እስከ መጨረሻው ታገለዋለህ። አስፈላጊ ሆኖ ካገኘው ማቆም ካለብህ ማቆም አለብህ ነው። አሁን ስኬታማ ሰዎች ስኬታማ ካልሆኑ ሰዎች የሚለያቸው ስኬታማ ያልሆኑ ሰዎች የማያደርጉትን የማድረግ ልምድ ስላላቸው ነው ይባላል። ስኬታማ ያልሆኑ ሰዎች አሁን እንደውም አንድ ጓደኛዬ ምን ሲሰማውት ክላስ ውስጥ አለና እኔ ሰነፍ ተማሪ ብሆን ከጎን ያለው ጎበዝ ተማሪና እዚህ ጋር ደግሞ ሰነፍ ተማሪ ሌላ ቢኖር ወይ መከለኛ ተማሪ ከሆንኩኝ ሰነፉ ያው ያገኛል አይደል? ትሩ ፎልስ ከሆነ ሰነፉ ለምሳሌ ትሩ ካለ እኔ ፎልስ ማለት ነው የሚታየው። እሱ ፎልስ ትሩ ካለ ደግሞ እኔ ፎልስ ነው ማለት ነው የሚጠበቅብኝ። ቅድም ካልኩት ኮንሰፕት ሳቀርበል ምንድነው ስኬታማ ያልሆኑ ሰዎች የማያደርጉትን የምታረግ ከሆነ which is at least እንደነሱ እንዳፓት ታረግም ነው አይዲያው ነው። የመጀመሪያው የመጨረስ ልምድ ነው የሚያስፈልገው። ሌላኛው ደግሞ እንግዲህ የማመስገን ልምድ በጣም አስፈላጊ ነው። በጣም to be grateful በሁሉም ነገር ላይ ማመስገን ስል ብዙ ነው በውስጡ። አሁን ጠዋትና ማታ ግራቲቱድ እስከ መጻፍ ጆርናል ማድረግ ማለት ነው። የምትፈልጋቸውን ነገሮች ስለሆነ ስለተሳካ እንደምትፈልገው አድርገህ ስክሪፕት በማድረግ መጻፍ። ይሄ የስኬታማ ሰዎች ኮመን ሀቢቶች ውስጥ አንደኛው ነው። ምን ያክል ጠቅመዋል ይሄ ልምድ? ማንነት ሽፍት ያደረኩት አንድ በዚህ ነው። ፕራክቲሱ አለ ግን የምፈልገው ነገር ላይ ትኩረት እንዳደረግ ይረድቶኛል ይሄ ልምድ። ጠዋትና ማታ ግራቲቱድ በጣም ጽፋለሁ እና ላይክ አብዛኛው ለምሳሌ የዛሬ 5 ዓመት የጻፍኩት ግራቲቱድ ላይ ዛሬ ያሉኝ ነገሮች አሉ። አፊርም እያደረግክ ነው የምትጽፈው ማለት ነው። እንዲኖር የምትፈልጋቸውን ነገሮች እንዳሉ አድርገህ ጽፋለህ፣ ከዛ ታመሰግንበታለህ በዛ። ያንን ስታደርግ አሁን ይሄ ልምድ መገንባት ምንድነው ቅድም እንዳወራ ነው አይምሮአችን እንዴት እንደሚሰራ ማወቃችን አይደለ? the best way to go to sleep is to act like you are asleep። ለመተኛት ምርጡ መንገድ እንደተኛ ሰው ሆነህ አክት ማድረግ ነው፣ ማስመሰል ማለት ነው በዛው። ኮንፊደንትም እንደዛው የምትፈልገውን ነገር ለአይምሮክ እንደሚገኝ መንገር ብቻ ያለበት። ስለዚህ አእምሮን መሸወድ ይቻላል ማለት ነው። አዎ ፌኪቲቭ ኔጌቲቭ ባይል ያው እኛ ደግሞ ቀይረን ፌክ እናደርገዋለን። ግን አይምሮአችን እንደፈለግን መጠቀም እንችላለን ነው። ግራቲቱድ መጻፍ ልምድ በጣም ማንዳቶሪ ነው። የማመስገን ልምድ ይሄኛውም በጣም ማዳበር አለብን። የማመስገን ልምድ መጀመሪያው እንደጠቀስኩት ነው። ሶስተኛ ደግሞ ራስን ከማሳደግ በጣም አዲክትድ መሆን አለብን። ይሄ በአንድ መንገድ ሳይሆን በተለያየ መንገድ እኛ ሊጠቅሙ የሚችሉ ነገሮችን መገንባት፣ መጽሐፍ ማንበብ ሊሆን ይችላል፣ ቪዲዮ ማየት ሊሆን ይችላል፣ ወጥቶ ከኛ የተሻሉ ሰዎች ጋር መዋል ሊሆን ይችላል። ይሁን አዲክሽን ባይ ዘ ወይ ደስ የሚል አዲክሽን። ከትላንት ዛሬ ትሻላለህ፣ ከዛሬ ደግሞ ነገ እንደምትሻል ታውቃለህ። እነዚህ ነገሮች መገንባታችን በጣም አስፈላጊ ነው። ያው ብዙ እንትኖች አሉ ሊጠቅሙን የሚችሉ ልምዶች፣ ግን ማንዳቶሪ መጀመሪያ ያልኳት ነች ጀምሮ የመጨረስ ልምድ። ጀምሮ የመጨረስ ልምድ ያው ጀምሮ ለመጨረስ ደግሞ መጀመሪያ ያስፈልጋል አይደለ? ምንድን ነው የምጀምረው? እንዴት ነው መጀመር ያለብኝ? ከዚህ በፊት ያንን ነገር የጀመሩ ሰዎች ምን ተጠቅመውበታል? እንዴትስ ነው የጀመሩት? የሚሉ ጥያቄዎች ደግሞ ይኖራሉ። እነሱን እንዴት ነው መመለስ የሚቻለው? እንዴት ነው አንድ ሰው ወደ አዲስ ነገር ወደ መጀመር መሄድ የሚችለው? ቆንጆ ጥያቄ ነው። ጨርሰህ ጀምር። ጨርሰህ ወይር መጨረሻውን አይተክ መጀመር ትችላለህ። ስለዚህ የምጨርሰው እዚህ ነው ማለት ነው። ኢንድ ጎሉ መጨረሻ ዴስቲኒ ያልከውን ነገር እወቀው። ፕሮሰሱን ላታውቀው ትችላለህ። ማድረግ የሚጠበቅብን እኮ ታስቀምጣለህ። ግን ይሄ ነው በቃ መጨረሻ ይሄኛው ነው ብለህ የመጀመሪያው ስቴፕ መጨረሻውን መመልከት መቻል ነው። አሁን ነው ከዚህ አዳማ በምሽት ብንሄድ ድራይቭ ብናደርግ መኪናችን 50 እስከ 100 ሜትር ያሳየናል። ጨለማውን ላይቱ ማለት ነው።
ግን እኛ መጨረሻችን አዳማ ገብተን ፖስታ የሚባል ቦታ ላይ መድረስ ነው። ፖስታ የሚባል ሰፈር አለ፣ እዛ መድረስ ነው። መኪናችን ግን የሚያየው ወይም አይናችን የሚያየው 100 ሜትር ድረስ ነው። ይህንን ስል መንገዱ እንዳለ ይታያል፣ ኦብስታክሎች እንዳለ ታያቸዋል፣ አቺቭመንቶች ታያቸዋል እያልኩኝ አይደለም። ግን በቃ መጨረሻ እዛ ቦታ ነው። ስለዚህ ዴስቲኔሽንን ታየዋለህ፣ መጀመሪያ ታየዋለህ። ግን ለሱ ደግሞ you have to well prepared መሆን መቻል አለብን። ሜንታሊ፣ ፊዚካሊ፣ ፋይናንሻሊ ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል። በእነዚህ ነገሮች ፕሪፔርድ መሆን መቻል አለብን። ብዙ ሰው ደግሞ ማይጀምረው ለዚህ አይመስልም? ስለ ዝግጁ አይደለውም፣ ፕሮክራስቲኔት ያደርጋል። ነገ ዛሬ ነገ እያለ ይሄዳል። ከዛ በኋላ መጨረሻ ላይ ይተወዋል ማለት ነው። አንዳንድ ሰዎች ለመዘጋጀት ራሱ ሌላ ዝግጅት ፐርፌክት የሆነ ሲቹዌሽን ይፈልጋሉ ምናምን ያን ነገሩን እንዳታረገው ከውጤቱ በላይ ሞር እንቱ ላይ እንድትቆይ ይሄ ፕሪፓሬሽን እንድትቆይ ያደርጋል። መዘጋጀት ሲባል ምንድነው? ወዴት ነው መሄድ የምፈልገው? የመጀመሪያ የት መሄድ እንደምፈልግ በግልጽ ማወቅ ነው። እሱን ካወቀው በኋላ ደግሞ ያንን ለማግኘት ወይም እዛ ቦታ ላይ መድረስ የሚያስፈልጉህ ነገሮችን፣ ቱሎችን፣ ጋጀቶችን ሊሆን ይችላል መሰብሰብ። ምርጥ ቢዝነስማን ለመሆን ከሆነ ያሰብኩት እኔ ቢዝነስማን ሊያደርጉኝ የሚችሉ ለምሳሌ መጽሐፎችን ማንበብ አለብኝ። ፕሪፓሬሽን ማለት እሱኛው ነው። ሰው ጎሌን በደንብ ማየት መመልከት። ግን ቤስት ወይ አሁን ይሄ ነገር ባይዘው እንደ ሰዎች ማንነት ይለያያል። አንዳንድ ሰዎች ጀምረው ነው ነገሮችን የሚያውቁት እየተማሩ የሚሄዱት በዛ ሰዎች ደግሞ ኦርጋናይዝድ ሆነው ምናምን መጀመሪያ ካልጀመሩ ደስ አይላቸው። ሁሉ ነገር ተሟልቶላቸው ምናምን ነገር ፐርፌክሽኒዝም ግን ሁሉ ነገር ተሟልቶላቸው አትጀምር። ማንም ጀምሮ አያውቅም እንጂ ጀምርም አትችልም። እኔ አሁን የመጀመሪያ ቪዲዮ ብቻ ያስቀኛል። ያ ታየዋለህ ደግሞ ባክ ስትሄድ ምናምን እንዲህ ነበርኩ እንዴት ትላለህ። ፕላስ ምን አንደርስታንድ አድርቻለሁ። ለምሳሌ ኤፊ እዚህ ጋር ከመቀረቡ በፊት ላለፉት ዓመታት እኛም ያላየናቸው እኛም ማናቃቸው ብዙ ጥረቶች ነበሩ። እኔም አሁን ለምሳሌ ሶሻል ሚዲያ የዛሬ 3 ዓመት የሰሩት ቪዲዮ ነበር ሞክሬ ተውኩት። ደግሞ ልክ አዲስ የሆነበት ትሞክራለህ፣ የሰውን ፊድባክ ታያለህ ምናምን የራስህን ታያለህ፣ ከዛ ትተዋለህ። አሁን ውስጥ ያለ ነገር ከሆነ ግን አሁንም ብታቆመውም እንደገና ደግሞ ትጀምረዋለህ። ከዛ አሁንም በማቆም በመጀመር ውስጥ የሆነ ጊዜ እንትኑ ይመጣል፣ ሞመንተሙ ማለት ነው። በዛው ትቀጥላለህ፣ መጨረስ ካለብህ ድረስ ሄደህ ትጨርሰዋለህ ማለት ነው። if you wait for perfect condition you never get anything done ይባላል። ፐርፌክት የሆኑ ሞመንቶችና ኮንዲሽኖችን የምትጠብቅ ከሆነ ምንም አትጨርስም። እንደውም አንዳንድ ፎቶዎችን ያለውኝ ላይክ ኤሊዋ እሱ ጋር እስክትመጣ ድረስ ይጠብቃታል። ከዛ ሁለተኛው ሲዝን ላይ እሷ ያረጃል፣ ኤሊዋ አልደረሰችም። ልክ ኤሊዋ ስትደርስ እንትኑ እስከ ብቻ አጥንቱ ብቻ ነው የቀረው፣ ሞቷል እሱ። እና ላይክ ፐርፌክት ኮንዲሽን ምናምን አንተ ነው የምትፈጥረው፣ ባይተው አይመጣም አለ ፐርፌክሽን ፐርፌክት ወደ ላይ አይኖርም። ፐርፌክት ሲቹዌሽንም ሰውም የለም ሲጀመር፣ ስንፈጠርም ፐርፌክት አይደለንም እና ፐርፌክት ሆነ ደግሞ አትጀምርም። እና ይሄ ባለህ መጀመርም በጣም ማወቅ አለብህ። የመጀመር ልምድ መገንባት አለብህ። ግን ይህን ስል ሜንታሊ አትሊስት ፕሪፔርድ መሆኑ ቤተር በጣም ብዙ ነገሮችን ሴቭ ያደርግላል፣ ታይም ሴቭ ያደርግላል። ሜንታሊ በቃ መጨረሻውን አይተህ መጀመር፣ እዛ ነገር ደግሞ ታማኝ ሆኖ መቀጠል ያስፈልጋል። እና ይህ በጣም ወሳኝ ልምድ ነው። በጣም አሪፍ። እነዚህ ልማዶች እስቲ እንዴት ነው መገንባት የምንችለው? እነዚህ ልማዶች እንግዲህ ልምድ ከስሞል ስቴፕ ነው። በዚያው አሁን እያወራን ያለው ኮንሰፕት በጣም ትልቅ ኮንሰፕት ነው። ያው በእኛም ከልምድ በላይ ከምን በላይ ልምድ ፍራ ይባላል እና እኛ ልምዳችንን ልንቆጣጠረው ይገባል እንጂ ልምዳችንን ልንቆጣጠረን አይገባም። ግን ፋክት እየተቆጣጠረን ነው። በዚህ ኤቭሪቲንግ የሀቢታችን ውጤት ነው። አሁን ኪሳችን ውስጥ ያለው ገንዘብ የሀቢታችን ውጤት ነው። አንደርስታንድ ማድረግ ያለብን ነገር እና ውጤት እንዲቀየር ከፈለግ ልምድን መቀየር አለብህ። ምን ይባላል? ተመሳሳይ ስራ እየሰሩ አዲስ ውጤት መጠበቅ ኤርፖርት ሄዶ መርከብ እንደመጠበቅ ነው ይባላል። ዴፊኒትሊ ሴንስ ነው። ከአምናው ዘንድሮ ለመሻል አዲስ ውጤት ከፈለግ አዲስ ልምድ መገንባት አለብህ ነው። ልምድህን አሁን ይሄ አቶሚክ ሃቢትስ የሚል መጽሐፍ አለ። አቶሚክ ሃቢትስ በጣም ቆንጆ መጽሐፍ ነው እና ይሄ ታይኒ የምትላቸው ጥቃቅን የምትላቸው ታስኮችን ከመስራት ብትጀምር ትልቅ የምትለውን ሀቢት እንድታመጣ ወይም ትልቅ የምትለው ውጤት እንድታመጣ ያደርግሃል። እና አሁን ልምድ ሰው ለምደው ቅድም ጀምሮ የሚያቆመው መሰለህ ከዚህኛው ስቴፕ ይጀምራል። ከላይ ከትልቁ መጀመሪያ ያለበት ከዚህ ነው ከትናንሾቹ ማለት ነው። ለዛ ነው አፍርሜሽን ባይዘው የሚጠቅመን። አሁን ጂም መስራት በጣም ቻሌንጅ የሚያደርገኝ ከሆነ መጀመሪያ ጂም መስራት እንድችል አክሴፕት ማድረግ መቻል አለብኝ ማይንዴ ላይ። እና ሰው ልምድ ከትናንሾቹ የሚተገበር ነገር ነው፣ በመስራት ውስጥ የምታደርገው ነገር ነው። ለአንተም የሆነ የሚስማማውን እዛ ነገር ላይ በደንብ ትቀጥልበታለህ እና
ማይንዳችን ትሪክ ይደረጋል። የማይፈልገውን ነገር እንዲፈልግ ታደርገዋለህ። ያ አንተን የሚያስፈልግ ከሆነ ማለት ነው። ማይንዳችን በደንብ ትሪክ ማድረግ እንችላለን፣ በጣም መጠቀም እንችላለን። አንድ ትልቅ ተሳቢ መኪና ባይዘው በመሪው እንደምንቆጣጠረው የኛም ህይወት በአይምሯችን ነው የሚቆጣጠረው። ሶላባት ማይንድን ተጠቅሞ እንትን ማድረግና ልምድ ፊዚካሊ በምታደርገው ነገር ብቻ ሳይሆን በማይንድ ላይ የምትጠቀመው ነገር። ለምሳሌ መጽሐፍ ማንበብ የማይወድ ሰው የመጽሐፍ ልምድ እኔ አሁን እንደዛ አልነበርኩም። ትበነስት ብዙም መጽሐፍ ላይ ፍላጎት የለኝም ነበረ። ምንድን ያደረኩት መጽሐፉን ይዞ ከመዞር ነው የጀመርኩት። ዝም ብለህ ይዘው ትሄዳለህ፣ አታነበውም። ገዛዋለሁ፣ ይቀመጣል። ሁለትም ሪኮሜንዴሽኖች እገዛለሁ፣ ይቀመጣል፣ ይዞ ይዞራለሁ እጄ ላይ። እንደውም ጓደኞቼ የሚፎግሩኝ ኢንተረስቲንግ ይከብደኛል ማለት ሜይ ቢ አንድ ወር ይዞ ልታየኝ ትችላለህ። ያነበብኩት 2 ቻፕተር አይሞላም። ያው የመጀመሪያ ስቴፖች ላይ እንደዚህ ነው የጀመርኩት። 2 ወር ይዞ ልታየኝ ትችላለህ፣ አልጨረስኩትም መጽሐፉን። ሰው ግን ምንድነው ኤክስፔክት የሚያደርገው? ሰው ኤክስፔክት የሚያደርገው አንተም ኤክስፔክት የሚያደርጉት እንዴት ነው? እንደሚያነብ ምንም እኔ ስትራቴጂን አውቀዋለሁ። ላይክ አሉ ሰዎች ሲከፍት እንቅልፍ ይመጣል ምናምን። አብዛኛው ሰው እንደዛ ነው። እኔ እሱን ሀቢት ትሪክ ያደረኩት እንዴት ነው? የመጀመሪያው መጽሐፍ መግዛት ነው የመጀመሪያው ስቴፕ። አልወድም እኮ ማንበብ። ሁለተኛው ስቴፕ ደግሞ መጽሐፉን የትም ቦታ ስንቀሳቀስ ይዞ መዞር ነው። ሶስተኛ ስቴፕ ትንሽ ነገሮችን ማንበብ ነው። ዴን ቡክ ሪቪውን አሁን የገዛሁት መጽሐፍ ካለ ቡክ ሪቪውን አዳምጠዋለሁ። ያባርለ እንዲህ እያልኩኝ እንትን ማድረግ ኢቨን ይሄ በጣም ስትራግል ስለሚያደርገኝ ከምን ጀመርኩ መሰለክ? አይ ኖ ሰልፍ ሄልፕ ነገር ማንበብ እንዳለብኝ ልብ ወለድ አነበብኩኝ። ታሪክ እሱም በአንድ የተጨርሰው ትችላለህ። የኢትዮጵያ ታሪክ ነው እንደ ዴቭ ጋር አይነት አስታውሰውም ኤግዛክት ግን የሆነ ታሪክ ፈጥሮ ነው የሚያወራው ምናምን ኤክሳይትድ ያደርገኛል። ቀጣይ ቻፕተር ለመግባት ኤክሳይትድ ስለሆነ ሰው አንድ መጽሐፍ ጨረስኩኝ፣ ደስ አለኝ። ይገባል። ለምንድን ነው የጨረስኩት? ያን መጽሐፍ ግን ፈኒ ስለሆነ ስቶሪ ቴሊንግ ስለሆነ ኤዱኬሽናል ሲሆን ቦሪንግ ይሆናል። ማይንድ ያው ምድር እየፈለገ ያለው ዶፓሚን ነው የሚፈልገው። ስለዚህ ኢንተረስቲንግ። ከዛ ደግሞ ራስን ቻሌንጅ ታደርገዋለህ። እዚህ መጽሐፍ ላይ ስደርስ እናጠጣለሁ፣ እዚህ መጽሐፍ ላይ ስደርስ ከቤት ወጣለሁ፣ እዚህ ቻፕተር ላይ ስደርስ እንዲያደርጋለሁ እያልክ ትጨርሰዋለህ እያልክ ትቀጥልበታለህ። አሁን ያለሁበት አንደርስታንዲንግ አስፈላጊ ከሆነ ቢመቸኝም ባይመቸኝም አደርገዋለሁ። ጠቃሚ ሆኖ እስከተገኘ ድረስ have to do it። መጨረሻው ላይ ላለው ግብ የሚጠቅም እስከሆነ ድረስ ቢመረኝም አደርገዋለሁ። በዛ ውስጥ ዲሲፕሊን ትገነባለህ። አሁን ዲሲፕሊን ላይ በዛው ፋይት እናደርጋለን። it's the hardest thing ግን ሞቲቬሽን ያስጀምራል፣ ዲሲፕሊን ያስጨርሳል። እና በጣም ዲሲፕሊን በጣም ያስፈልጋል። ባይዘው ይሄ የዲሲፕሊን እንትን መገንባት አለብን። ዲሲፕሊን ከሀቢት ነው የምንከተው። ሀቢት ነው የምንለው አይደል? ዲሲፕሊን ማለት ዲሲፕሊን ጀስት እሱ እንደ ሩቲን ሲሆን በየቀኑ ያንን ነገር እየደጋገምክ ስታደርገው እዛ ውስጥ ራስን ስታስገባ ዲሲፕሊን አለ ይባላል ማለት ነው። ያን ነገር ላይ ቤስት ኤግዛምፕል ኦፍ ዲሲፕሊን ምን እንደሆነ ታውቃለህ? እርጉዝ ሴት ምርጥ ኤግዛምፕል መሆን ትችላለች። አንድ እርጉዝ ሴት ጽንሱን ካረገዘችበት ቀን አንስቶ እስክትገላገል ወይም እስክትወልደው ድረስ በጣም ዘሞስት ዲሲፕሊን ሰው ካልከኝ ጽንሱ እየገፋ በሄደ ቁጥር እሷ የምትፈልገውን ልብስ አለብስም፣ ጂንስ መልበስ ካለባት አለብስም። ጽንሱ እየገፋ በሄደ ቁጥር በሆዷ መተኛት ቢያምራት ሆዷ አትተኛም፣ መጠጥ ቢያምራት አትጠጣም። እሷ የምትፈልገውን ሳይሆን ጽንሱ የሚያስፈልገውን ነገር ብቻ በማድረግ ውስጥ 9 ወሯን ትጨርሳለች። ለማን ብላ? ለጽንሱ ብላ። እና ህልምና ጽንስ ደግሞ እንዳይናቸው። አንተ የምትፈልገውን ሳይሆን የሚያስፈልገውን ማድረግ። የኔ ድሪም የምፈልገው ነገር ማንበቢያ ይፈልጋል፣ ባልፈልገው የማድረግ ልምድ መገንባት አለብኝ። የኔ ህልም ከእንደዚህ ሰዎች ጋር መገናኘት ይፈልጋል፣ ባልፈልጋቸው እነዛ ሰዎች ጋር መገናኘት አለብኝ። መርካቶ በመዋል የሚጨንቅ ሰው ከሆንክ ግን መርካቶ በመዋል ውስጥ የምትገነባው ልምድና አዌርነስ ካለ ቢጨንቅም ማድረግ አለብን። አይዲያ ከቤት መውጣት ይደብራል፣ ለህልም ግን ከቤት መውጣት ያስፈልጋል። ቢደብርም ማድረግ አለብን። you have to sacrifice። መስጠትና መቀበል አይደል? ዋው በጣም ለየት ያለ ነገር አንስተሃል። አሁን ደግሞ ወደ ዋናው ጉዳያችን ደግሞ እንግባ። ስለ ፐርሰናል ዲቨሎፕመንት ኢንዱስትሪው ነው የምናነሳው። ያው ኢንዱስትሪ ውስጥ እንዳለ ሰው
ብዙ ነገሮችን ታያለህ እና ከብዙ ነገሮች ካጋጠሙ ነገሮች ተነስተ አሁን ላይ ደግሞ እንደ ዳርክ ሳይድ የሚነሱ በጣም ብዙ ነገሮች አሉ። እነሱን ማጥራት ካለብን አሁን አጥርተን ብናልፍ ደስ ይለኛል እና እስኪ ፐርሰናል ዲቨሎፕመንት ዳርክ ሳይዱ ምንድን ነው? ከዛ ውጪ ደግሞ ያው አብዛኛው ነገር ይጠቅማል፣ እኛንም ጠቅሞን ነው እዚህ ያደረሰን እና ጥቅሙንም በስፋት እንነጋገራለን። መጀመሪያ ግን ዳርክ ሳይዱን እናጥራው እስቲ። በጣም ኢንተረስቲንግ የሆነ ቶፒክ ነው።